ስንገናኝ እንግዲህ እሷም በአካል አታገኝም እኔም በአካል አላውቃትም በስልክ ነው ያወራነው እሷም ከጓደኞቿ ጋር ነው የመጣቸው እኔም ከጓደኛዬ ጋር ነው የመጣው ስለዚህ በሁለት ጦር ባንተም በኩል ጦር መጥቷል በሷም በኩል ጦር መጥቷል ነው የሆነ እንኳን ይፈጠር የሚል ነገር ማለት ነው ሻምበል ስንት ስራ ትሰራለህ በአሁኑ ሰዓት እስኪ ግልድ ነኝ ምን ነቀለው ይሄንም አስተዋውሳለሁ ምን ነው እናስተዋውስ እንችላለን አንድ ሰው ነህ ሶስት ስራዎች አሉ ምንም አላውቅም እኔ ሰው ብዙ ጊዜ አይተህ ከሆነ አፋፍ የምትናገረው ከሆነ አውቃለሁ የምትለው ከሆነ ያለውን አይሰጥህም ጊዜ አለው ወይ ለቤት ሶስቱንም በፍቅር ነው የምሰራቸው ወዳቸዋለሁ የሚገርም አብዛኛዎቻችን እኛ የምናውቀው በዚህ በውሃ ምህንድስና እየሰራ ያለ መስሎን ለብዙ ጊዜ ቆይተን ነበር ኮንፊደንስ ስትሆን በራስ ስትተማመን እንደዛ ነገሮች ውስጥ አይገቡ ስለዚህ በአባይ ተፋሰስ ላይ አሸራህን አስቀምጥ እዛ ካምፓኒ የዌስት ዋተሩን ፓርት እኔ ነኝ ኢንቻርጅ ስትሄድ 1 ሰዓት ተኩል ስትመጣ 1 ሰዓት ተኩል 3 ሰዓትን ያክል ነገር እያባከን ተምረሃል ደክሞ ነው የምትገባው ትምህርት ቤት መምህራኖች የሚያዩ ከተማም ያለውን ከጠር የሚመጣው ተማሪ እኩል ነው የሚያዩት ወደ ዩኒቨርሲቲ ገብተህ 4 ዓመት በውሃ መሃንዲስነት አጠናቀሃል ከዛ በኋላ ወደ ስራ ዓለሞች ተሸጋግረሃል በዚህ መንገድ ላይ ፍቅር አልጠረረም ኢቭን የኔ ዲፓርትመንት ሴክሽን ሄዶ ራሱ ፈልጓለሁ ብሎ አጽፋለኝ አሁን እንግዲህ ባለ ትዳር ነው ይሄ የፍቅር ጠለፋው መቼ ተፈጸመ እንዴት ሆነ ደግሜ ደወልኩኝና አይ ወደ ቁልቢ ገብርኤል ሊሄድ ነው ጸበል ላምጣልሽ ወይ የፍቅር ጸበል መሆኑ ነው እንግዲህ ፎከስ ማድረገው ትምህርት ላይ ነበር በእድሜም ትንሽ ነበር ጸበሉስ እኔ ጠጥቼው መጣ ይህ በሰሜን አሜሪካ የሚገኘ ሰዋዊ ቤተ መጻሕፍታችን ነው ዛሬ ከዚህ ሰዋዊ ቤተ መጻሕፍታችን መደርደሪያው ላይ አንስተን የምናቀርብላችሁ ምርጡ መጽሐፍ በጋራ የምናነበው ሻምበል ይባላል እና ሻምበል ማን ነው እንኳን ወደዚህ ፕሮግራም መጣ ሻምበል አመሰግናለሁ በጣም ከልብ አመሰግናለሁ ሻምበል የማዕረግ ስም ነው ወይስ ስጦታ ነው እኔ እየፈራው ስለሆነ ነው ይሄን የምጠይቀውና ሻምበል ከየት መጣ ሻምበል ስሜ ነው አባቴ ያወጣልኝ ስም ነው እንግዲህ ምክንያቱ ተደጋጋሚ ለመጠየቅ ሞክሬ እንደሰማሁት የሥርዓት ታጋይ ነበር በትንሹ አባቴ በዛ ወቅት ከዛ የመጣ ነው ያው እንደ ስም ነው የሚጠቀመው ከዛ በኋላ እንዳልቀይረው ምክንያት ስላለው በዛው ቀጥዬ መጣሪያ ስም ይሆናል ማለትም አባቴ ታጋይ ነበሩ ትንሽ አመፀኛ ነበሩ ማለት ነው ያው በጊዜው የነበረው ስርዓት ላይ ብዙ ደስተኛ አልነበረም ስለዚህ በኃይለ ሥላሴ ስርዓት ማለት ነው በደርግ ስርዓት በደርግ ስርዓት ደስተኛ ስላልነበሩ አመፀኛ ነበሩና በዛ የተነሳ አንተን ለማስፈራሪያ እንዲያመቻቸው ሻምበል አሉ ማለት ነው ትክክል ነው አይ ተመሳሳይ እንደዚህ ከብሶታቸው የተነሳ ለልጆቻቸውም ለራሳቸው ማድረግ የሚሰጡ ሰዎች አሉ ሻምበል ማን ነው የት ተማረ እዚህ ከመድረሱ በፊት ያሳለፋቸው ልጅነት ጊዜዎቹ ምን ይመስላሉ አመሰግናለሁ እንግዲህ ሻምበል ተወልዶ ያደገው በዶበና ጎላ የምትባል ቀበሌ በምስራቅ ጉራጌ ዞን ውስጥ የምትገኝ አንድ ትንሽ ቀበሌ የተወለደው ከዛ እንግዲህ ትምህርት ደረጃ ሲደርስ ወደዛው አንደኛ ትምህርቱን እዛ አካባቢ ያለ ትምህርት ቤት ተከታትሏል ከዛ በኋላ እንግዲህ ወደ መለስተኛም እዛ ከስላን ነበረ ወደ ኢንሴኖ ወደሚባል ከተማ 7ኛ ክፍል ከዛ 8 ጀምሮ እስከ 12 ቡታጅራ የምትባል ከተማ እዛው ምስራቅ ጉራጌ ዞን ውስጥ አጠናቅ ያለው ከዛ የከፍተኛ ትምህርት ፈተናን በመውሰድ ወደ ከፍተኛ ትምህርትን ለመከታተል ወደ አርባ ምንጭ ዩኒቨርሲቲ ነው የተመደብኩት የነበረው በየውሃ ቴክኖሎጂ ኢንስቲትዩት ውስጥ እስቲ ቆይ ወደ መጀመሪያ ምን ይመስላል የልጅነት ጊዜ የትምህርት ቤት ጊዜ በጣም ደስ የሚል እንግዲህ በትምህርት ቤት ውስጥ ብዙ ትዝታዎች አሉ በእግር መሄድ አለ በፈረስ መሄድ አለ ወይ ከቤቱ በጣም ርቀት ሊሆን ይችላል ምን ይመስሉ ነበር እነዚህ ከአንደኛ እስከ 6ኛ የተማርክባቸው ትምህርት ቤቶች በጣም ጥሩ እንግዲህ የመጀመሪያ ደረጃ ትምህርት ቤት ከ1 እስከ 6 ሰው ቅርብ ነበረ በእግራችን ነው የምንሄደው ብዙ ጊዜ ያለ ትምህርት ቤተሰብ ነው ያው ሂዱ ተብለን ሄዶ መለስ ነው ብዙ የትምህርቱ እንትን የለም ግን ትምህርት ቤት ብለን እንመጣለን መምህራኖቹ በጣም በዛ ጊዜ ነበረው ያው መምህር ለተማሪ እንደ አባት እንደ ወላጅ ነው ማርፈድ የለም በጣም ከባድ ይባል ግን በጣም አስተማሪ ነበረ ጊዜ ነበረ በጣም ለመምህር የነበረ ክብር አለ
ደስ የሚል ጊዜ ነበረ እስከ 6 ያለው። ከዛ በኋላ እንግዲህ እስከ 6ኛ ክፍል ከጨረስን በኋላ ግዴታ እዛ ትምህርት ቤቱ ማድረግ 7ኛ ክፍል መቀጠል ስለማይችል ወደሚቀርበው ወደ ኢንሴኖ የሚባል ከተማ እሱም የ1 ሰዓት መንገድ የእግር መንገድ በእግር 1 ሰዓት ትሄዱ ነው። 1 ሰዓት በእግር 1 ሰዓት ትመለሳላችሁ። ኢንሴኖ ማለት ነው ከኛ ከተወለድኩበት ሰፈር እዛ ድረስ የ1 ሰዓት መንገድ ነው። አንዳንዴ እስከ 1 ሰዓትም ከ20 ይሄዳል። እዛ የመመላለስ አለ። 1 አመት እዛ ተምሬያለሁ። ከዛ በኋላ እዛ የነበረ ሁኔታ 8 ድረስ ስለነበረ ወደ ቡታጅራ መሄድ አለብኝ ብዬ አባቴን ጠየቅኩት። እዛ ይሻላል በሚል ማለት ነው። አባቴም ለትምህርት ካለው ቀናን አንጻር አይ በቃ እዛ መሄድ መማር አለብህ ችግር የለውም የሚል ነገር አለኝ። ያው ትራንስፈር አውጥቼ ወደ ቡታጅራ እንግዲህ ሄድኩ። 8ኛ ክፍል ቡታጅራ ነው የተማርኩት። እንግዲህ ከዛ 8ኛ ክፍል የመጀመሪያው የሞዴል ኤግዛም ተፈታኞች ነበር። የአዲሱ ካሪኩለም ማለት ነው። በደርግ ጊዜ የተሻሻለው እስከ 10ኛ ክፍል የነበረው እዚህኛ የመጀመሪያው ነበረ። የመጀመሪያው ሚኒስትሪ ተፈታኝ 8ኛ ክፍል የሞዴል እኛ ነበር። ያንን ካጠናቀቅን በኋላ ወደ ሃይስኩል ነው የገባነው እዛው ቡታጅራ። ከዛ ከ9ኛ ክፍል ጀምሮ እስከ 12 አንድ ትምህርት ቤት ነው ሃይስኩል፣ ቡታጅራ ውስጥ ሃይስኩል። በጣም ታዋቂ ሃይስኩል ነው። ብዙ ምሁራኖችን ያፈራ ነው። እዛ ነው የተማርኩትኝ። ከዛም ወደ አርባ ምንጭ ዩኒቨርሲቲ ነው እንግዲህ የቀጠነው። ቡታጅራ የነበረውም እንደዛው ከቡታጅራ ሚንስ እኛ ጋር ገጠር የ1 ሰዓት ተኩል ዳገት ስላለው በእግር ነው። ከቡታጅራ ወደ ዩኒቨርሲቲው ስትሄዱ ነው ከኛ ከተወለድኩበት ሰፈር ወደ ከቀበሌ ከገጠር ወደ ከተማ ለትምህርት የምንመላለስ የ1 ሰዓት ተኩል በየቀኑ ስትሄዱ 1 ሰዓት ተኩል ስትመጡ 1 ሰዓት ተኩል 3 ሰዓት። አንዳንዴ እንሮጣለን ያው ልጅነትም ስላለ 1 ሰዓት ከ10 1 ሰዓት ከ20 ይፈጃል። በቀላሉ 3 ሰዓት ይጠፋል። በቀን እንደዛ ይጠፋል። መልካም። እና ያንን እንግዲህ ከዛ በኋላ 9ኛ ክፍል ላይ 8ኛ ክፍል 9ኛ ክፍል በዛ መልኩ እና 10ኛ ክፍል 1 ወር ማትሪክ የመጀመሪያው ስለነበረ 10ኛ ክፍል የወሰነ የመጀመሪያው ተፈታኞች ነበርና ያው ፋዘርን አባቴን አይ ፈተናው ከባድ ሊሆን ይችላል አናቀው ምን የመጀመሪያ ስለሆነ ምን እንደሆነ አናቀም ሞዴልም የለም እና 1 ወር እንኳን ተከራይቼ ልቀመጥ ግዴታ ማንበብ አለብኝ የሚል ነገር ሳቀርብለት ያው ፈቀደልኝ። ፋዘር ብዙ ጊዜ እንድለየው አይፈልግም፣ ከቤት ራቅ እንድል አይፈልግምና የመጀመሪያም ልጅ እንደመሆኔ ሁሉ ጊዜ አጠገቡ ለማየት ይፈልጋል እና ያን ያስፈቀድኩት ይሻለኝ 1 ወር አንብቤ 10ኛ ክፍል ተፈተንኩ ማለት ነው። ከዛ በኋላ ያው ተመልሼ ወደ ገጠር ገባው። ያው ክረምቱ ምናምን ይታረሳል፣ ቤተሰብ መርዳት አለ። ያው እንደዛ ነው። ያ ኖርማሊ ኢቭን 9ም 10ም 9ም 8ም ስንመላለስ ከትምህርት ቤት በኋላ ከሰዓት በኋላ ቤት መተን ስራ እንሰራለን። ችግኝ መድፋት አለ፣ በርበሬ እንደዚህ መቆፈር አለ፣ እንደዚህ ነገሮች አሉ። ኮመን ነው እሱ። ይሄ ማለት ከትምህርት ቤት መልስ በሚደረገው እርሻ ላይ ሙሉ ትብብር ታደርጋለህ ማለት ነው? ሙሉ ለሙሉ እንሰራለን። አርሳለሁ። ጠዋት ከሰዓት ከሆነ ጠዋት እስከ 4 ሰዓት 5 ሰዓት አርሰን በሬ አጥምደህ በጣም የሚገርም ነው። ከጠዋት ከሆነ ደግሞ ተምረን ስንገባ 7 ሰዓት ላይ ምሳ ሰዓት አካባቢ እንደርሳለን። ትንሽ ምሳ ተበልቶ ከዛ በኋላ ደግሞ ችግኝ መድፋት አለ። ችግኝ መድፋት አለ። በርበሬ ብዙ የኛ አካባቢ ይታወቃል። በርበሬ መቆፈር አለ። ይሄን አደርጋለሁ እስከ 10ኛ ክፍል ባለው በዚህ መልኩ ነው የቀጠለው። ግን ወደ 11 ስመጣ ትንሽ ሪስፖንሲቢሊቲ እኔ ጋር ሲመጣ ሌሎችም ቤተሰብም የተማሩ ሰዎችም ይሄ ልጅ ቢማር ጥሩ ነው፣ ፎከስ ቢያደርግ ትምህርቱ ላይ ወደፊት ይቀጥላል ምናምን የሚል ነገር ፋዘርን የማሳመን ነገር የትም አይሄድም እዚሁ ነው ያለው ከርቆ አይሄድም እና ለጥሩ ነገር ስለሆነ ቤት ተከራይለትና እዛው ይኑር ቡታጅራ የሚል ነገር ከስንተኛ ክፍል ጀምረ ማለት ከ11 ጀምረ ቤት ተከራይተ መኖር አለብኝ የሚል አንድ አጎቴ ልጅ አለ ያቀኛል በትምህርትም ቤት ምናምን ስለሚያቀኝ ፋዘርን ሄዶ አናገረልኝ። ጥሩ ነው ያለው ባህሪ ጥሩ ነው ትምህርት ላይ ፎከስ የሚያደርገውና በቃ ተከራይለት ያው ገንዘቡም አለ መከራየትም ብር ስለሚጠይቅ ማለት ነው። ከዛ ደግሞ ምንም አይሆንም እኛ ያለና አይነት ነገር በሚል ያን ነገር ፋዘርም እንትን አለ ፈቀደ። ከዛ 11ኛ ክፍል በደንብ ትምህርት የሚባለውን ነገር በደንብ መማር ተጀመረ ማለት ነው። ኃላፊነትም ተሸከምኩኝ እኔ ማለት ፋዘርን አረዳም አየረዳውት አይደለም ሄጄ ስለዚህ የሆነ ነገር መስራት አለብኝ በዚህ መስመር ማለት ትምህርቱ ላይ በጣም ውጤታማ መሆን አለብኝ የሚል ነገር ለራሴ ላይ ተሸከምኩኝ እና ከዛ በኋላ ጥሩ የነበረው ከዛ በኋላ ነው። የመመላለሱ አልነበረም ሞር ላይብረሪ የሚሄዱ
ለዚህ መጽሐፎችን የማገላበጡ ነገርና በቃ ወደ ዩኒቨርሲቲ መግባት አለብኝ የሚል ነገር ያጎቴም ልጅ አንተ እንደዚህ መግባት ትችላለህ አለ ጥሩ ነው ያለህ ነገርና ምክንያቱም በዛ ሰዓት የምናስበው ትንሽ ነገር ነው ያው አካባቢና የምታየው የሆነን ሰው ታያለህ ኦኬ እንደሱ በሆን ነው የምትለው እንደዚህና እሱ ግን እንደዚህ ፑሽ ያደረገኝ ነበር ላንተ ሮ ሞዴል የሆነ ያጎት ልጅ ነው ያጎቴ ልጅ አለ እንደዚህ ፋዘርንም ሄዶ ማማከር እኔ ስናገረው ፋዘር ብዙ ጊዜ ያው ብዙ ተሞክሮ ሳለው በቤተሰብ ምናምን እንደዚህ ከመስመር ይወጣብኛል የሚል ነገር ነበርውና ከዛ አንፃር ያው ፎከስ እንዳደረግ ይፈልጋል እና ቤት ስመጣ ማታም ይቀሰቅሰኝ ነበር ፋዘር ጧት እንዳነብ 10 ሰዓት ላይ ጧት አሁን በእኛ ሌሊት 12 ሰዓት ጧት ላይ ስንነሳ ታጅራ 2 ሰዓት መድረስ ካለብኝ ስለዚህ 2 ሰዓት መንገስ አለ ጧት ላይ ነው የምንነሳውና ቀደም ብለን 2 ሰዓት ተነስቼ አንብብ ይለኝ ነበር ሌሊት ላይና ከዛ ወደዛ ከነ በኋላ ግን ያው በራሴ ያው እድሜውም እየጨመረ ሲመጣ የትምህርትን ጥቅም እያወቅን ስንመጣ ሞር 11-12 በደንብ ነው የተዘጋጀሁት ከዛ በኋላ እንግዲህ ወደ ዩኒቨርሲቲ ነው ያቀናን ዩኒቨርሲቲ ደግሞ ሲኬድ ሞር እንትን አለ ሪስፖንሲቢሊቲ አለ የገባሁበት ዩኒቨርሲቲ ትንሽ ወሬው ጥሩ ስላልነበረ በጣም ከባድ ነው ይባላል አርባ ምንጭ ዩኒቨርሲቲ ምን ከመጀመሪያው በፊት የሚነገረው ከመጀመሪያው በፊት ማለት እንድሞላም የነገረኝ አጎቴ ልጅ ነው ይሄን ብትማር ጥሩ ነው ወደፊት አገሪቷ ትፈልጋለች በውሃ ዘርፍ እንደዚህ ባለሙያዎች ያሉን አገሪቷ ውሃ አላት የሚል ነገር ይነገረኝ ነበርና እሱን እንድሞላም ያስገደደኝ እሱ ነው አንድ ጓደኛው ነበር ከሱ ይብሬ ተማረ ዩኒቨርሲቲ ገብቶ በውሃ የሚሰራ ሰው ነበርና ከዛ ሄድ ከዛ ከደረሰኝ በኋላ ግን ሲነግረኝ ከባድ ነው እንግዲህ ወገብን ጠበቅ አድርግዛ ሄደ መባረርም አለ የሚል ነገር አለኝና ትንሽ ፈራው ዋናው ጥናት ምንድነው እንግዲህ ውሃ ምህንድስና ነው እና አርባ ምንጭ ዩኒቨርሲቲ ደግሞ በዛ ይታወቃል የሚገቡት ሰዎችም በጣም ቶፕ የተባሉ ተማሪዎች ናቸው ወደዛ የሚገቡት የነበረውና እዛ ስንገባኛ ትንሽ ፍራቻ ነገር ነበር ሙቀትም አለ ወባው ምንም ስላለ የመታመም እድሉ አለ ብዙ ስትረስ ሆነ ስታነብ እና እንደዛ ሲለኝ የሆነ ትንሽ ፈራው መጀመሪያ ብዙ ማርሰለም ሲሄድ ግን እንደዛ ስንሄድም ያሉ ተማሪዎችን በጣም እንትን ናቸው የኛ ሲኒየሮቹ ማለት ነው ጎበዞች ናቸው በጣም ግቢውም ይታወቃል በዛ አሁን እዚህም ብዙ ሰዎች አሉ ከዛ የመጡ እዚህ ከተማ ምናቃቸው እና ያ ነገር የበለጠ ከፍራቻ ሞር እንድናነብ አለ አይደል ያንን ነገር ያሱ ያለውን ነገር ለማፍረስ ለማቋቋም ሞር እንትን ባልኩ ቁጥር የተሻለ ነገር ነበር እዛ ቆንጆ ነበር ያው 4 አመት እዛ ቆየን ማለት ነው በውሃ ምህንድስና ትምህርት 4 አመት ዩኒቨርሲቲ ቆየን 4 አመት ዩኒቨርሲቲ ቆየን እንግዲህ ከዛ በ1999 በእኛ በኢትዮጵያ ግራጁዌት አደረግን ከዛ በኋላ እንግዲህ ወደ ስራ ዓለም ደግሞ ተመለስን ማለት ነው ከዛ በኋላ ወደ ስራ ዓለም ገባን አዎ እንግዲህ የመጀመሪያው ስራዬን የጀመርኩት በዛው አካባቢ ቡታጅራ አንድ 40 ኪሎ ሜትር ርቀት ላይ ከወራቤ አለፍ ብሎ ከዞን ከተማ የውልባራግ የምትባል ከተማ ውልባራግ ላቀዋለሁ አዎ እዛ ነው የመጀመሪያ እድል ያገኘሁት እዛ አንድ 5 ወር ነው የሰራሁት እዛም ፕሮጀክት ነበር የመስኖ ፕሮጀክት እዛ ላይ አግዝ ነበር እየሄድኩኝ ከዛ በኋላ እንግዲህ እዛ የነበረው ነገር አይ በቃ መሄድ አለብኝ ከዚህ የሚል ነገር ማደግ አለብኝ ማስተማር አለብኝ ወይ ደግሞ መስራት አለብኝ ኮንስትራክሽን ላይ ምናምን የሚል ነገር ወራሴ ወሰንኩና ወደ ኮሌጅ ሄድኩኝ ማናሶሳ ማስተማር ነበረብኝ እዛ ሄድኩኝ በፌደራል ግብርና ሚኒስቴር ተቀጥሬ እዛ ሄድኩኝ እዛም እያስተማርኩኝ ያለ እዛም አስተማሪነት ተቀጠርኩኝ እዛ ኮሌጅ አሶሳ ኮሌጅ እንግዲህ ከዛ በኋላ እዛ 8 ወር ነው የቆየሁት ብዙም አልቆየሁም ከዛ እንደገና ደግሞ አሁንም ፍላጎት እየጨመረ አይ አሁን ደግሞ ሌላ ጋር መሄድ አለብኝ የሚል ነገር መጣና እንደገና ደግሞ ወደ ፊንጫ ስኳር ፋብሪካ ማስፋፋያ ፕሮጀክት ነበር ያኔ መንግስት ትኩረት ሰርቶበት ከሚሰራቸው ፊንጫ ስኳር ፋብሪካ ተሻገር በኢትዮጵያ ውሃ ስራዎች ኮንስትራክሽን እዛ ፕሮጀክት ነበረ እዛ ሄድን እዛ በረጅሙ ጊዜ ያሳለፉት እዛ ነው ወደ 2 አመት የሚጠጋ እዛ ቆይቻለሁ በሳይት መሐንዲስነት ግን እስቲ የሚገርመው በዚህ ሁሉ ጉዞ ውስጥ እንግዲህ በገጠር በነበርክበት የመጀመሪያ ትምህርትንና እንደገና ሁለተኛ ደረጃ ትምህርትን ቢያንስ በቀን 3 ሰዓት እየተጓዝክ ስትሄድ 1 ሰዓት ተኩል ስትመጣ 1 ሰዓት ተኩል 3 ሰዓትን ያክል ነገር እያባከን ተምራል በዚህ በመካከሉ ላይ ጉዞ ላይ እንደው ዝም ብሎ ቀላል አልጋ ባልጋ ነበር የገጠሙ ችግሮች አልነበሩ አይደለም አልጋ ባልጋ አልነበረም ኢትዮጵያ ከባድ ነው አንደኛ ነገር ትንሽ ስለሱ ብናወጋ ብዬ ነው መልካም እንግዲህ አንደኛ ነገር ቤተሰብ እንግዲህ ሳይማሩ ቤተሰቦች እነሱ ግብርና ላይ ነው የተሰማሩት
እኛን ወደ ቀለም ትምህርት የላኩበት ለኛ ሁሉን ነገር አውጥተው ነው ያደርጉት። ያው አባቴ አራሽ ነው፣ እናቴም እንደዛው አጋዥ ነች እና ያ ነገር አለ። እሱን ስታስብ ፈተናዎቹ ቀላል ይሆናሉ። እነሱ በዛ ደረጃ ትምህርት ጥቅም አለው ብለው ወደ ትምህርት ቤት ልከው መሰናክሎቹ ብዙም አይደሉም። አንዳንድ ጊዜ ምንም ማታገኝበት ሁኔታ አለ። ስትመላለስ ውሃ ሁሉ ሚጠማ ምግብም አንዳንድ ጊዜ ምግብ በርግጥ ቤተሰብ እዛም አለ ከተማም አለ። ግን ያው ወደ ከተማ እንትን ሲልም ትሄዳለህ። ያና ሩቅ አለ። ለኛውን በዛ ጊዜ ሩቅ አይደለም። 1 ሰዓት ምናምን መንገድ የተጫወተ ነው። ጓደኞችም አሉ እንደዚህ ብዙ ነን። አንድ ክፍል ምንማር 4-5 ነን። የተጫወተ ነው የምንሄደው። ግን እንዳልኩ የቤተሰብ ጽናት ትምህርት ቤት የመላካቸው ለትምህርት ያላቸው እንትን እኛ አካባቢ ጥሩ ነው። በዛን ጊዜ ያስተምሩ ሰዎች ስለነበሩ የነሱንም ውጤት ስለሚያዩ ባይናቸው ቤተሰብ ሲረዱ ራሳቸው ተለውጠው ወንድሞቻቸውን ሲያስተምሩ ስለሚያዩ እነ ፋዘርም እኛን ሲልኩን ያ ነገር አለ፣ ያ ተስፋ አለ። እኛም ደግሞ ወጣትም ስለነበርን ሁሉም ለዛው መንገድ ያለፈ ስለሆነ የተለየ ነገር ኤክስፔክት አላደረግነው። እንዳልኩ ግን ውጣ ውረዱ አለ። አንዳንድ ጊዜ ደክሞ ነው የምትገባው ትምህርት ቤት። መምህራኖች የሚያዩህ ከተማም ያለውን ከጠር የሚመጣው ተማሪ እኩል ነው የሚያዩት። ባንድ አይነት ነው የሚያዩት። አንዳንዴ አሳይመንት ላሰራ ትችላል እንደዚህ ቸግሩ፣ ወይ ደግሞ ስትመጣ ደክሞ ነው የምትገባው ክላስ ውስጥ። በብርድ ነው የምትመጣው። ፊት የመጨናበስ ነገር ይኖረዋል እና እኩል እንትን ኑሮ ተካተ የመጀመሪያዎቹ ስፔሻሊ የመጀመሪያው ክፍል ነው ሁለተኛው ክፍል ላይክ ወይ የመጀመሪያ ፈርስት ፔሪድ እና ሰከንድ ፔሪድ ላይ ድካሙ አለ እንትኑ አለ ያ ነገር አለ። ግን እኔ በራሴ በግሌ እንትን የማለት ነገር ነገሮችን ያልፋሉ። ይሄ አሁን ነው የሚቀጥለው ግን ነገ የተሻለ ነው የሚል ድሮም ከመጀመሪያም ጀምሮ እንደዚህ አይነት ፊሊንግ አለኝ። የተሻለ ነገር ይመጣል የሚል ነገርና ያም ግን በየቦታው በየመስሪያ ቤቱ ስትሄድ እንትኖች አሉ። ስራም ተቀጥረ ስትሰራ የሆነ ቻሌንጆች አሉ። ግን ቻሌንጅ እንደማንኛውም ሰው ቻሌንጁን በተለየ መልኩ እንደ ኦፖርቹኒቲ አሁን መስሪያ ቤቶች ስቀያየር ቻሌንጆች ናቸው እንድቀይር ያደረጉኝ። አንድ የሆነ ቻሌንጅ ሲኖር መማር አለብኝ የምትለው ነገር አለ የሆነ ሲገጥምህ ማለት ችግር ሲገጥምህ እና የተሻለ ቦታ መሄድ አለብኝ ትላለህ። 3 ወር 5 ወር ሰርተህ 6 ወር ሰርተህ ነው እኔ ዲዘርቭ ማድረገው የተሻለ ነገር ነው የሚል ነገር ከዚህ ለዚህ አይደለም እንትን ያልኩት እኔ ብዙ ነገር መስራት እችላለሁ የሚል ነገር አለ። ያ ነገር የተሻለ እና ሌላው ደግሞ ያው ቤተሰብ የሚሰጥ ኃላፊነት ካንተ የሚጠብቀው አለና እነዛ ነገሮች የበለጠ ጠንካራ እንድትሆን እና ስፔሻሊ እናትና አባቴ በዛ መልኩ ዩኒቨርሲቲ ልኮ ማስተማሩ በራሱ በዛ ጊዜ ብር እየላኩ ማስተማር እንደዚህ ቀላል አይደለም። ከዛሬ 20 ዓመት ምናምን ነው የምናወራውና ቤተሰብም አለ። በርግጥ አንዳንድ ቤተሰቦች የሚረዱ ነበሩ። ግን ሞር ዋናው እንትኑ የነበረው በርደኑ የነበረው እና ፋዘር ላይ ነበር እና እንደዛ ነው ያለፈው። አይ በጣም የሚገርመኝ ይሄ ሁሉ ጉዞ እንግዲህ አሁን ከልጅነት ከገጠር ተነስተህ ትምህርት ቤት ሄደሃል፣ ሃይስኩልን በቡታጀራ ጨርሰሃል፣ ወደ ዩኒቨርሲቲ ገብተህ 4 ዓመት በውሃ መሃንዲስነት አጠናቀሃል። ከዛ በኋላ ወደ ስራ ዓለሞች ተሸጋግረሃል። በዚህ መንገድ ላይ ፍቅር አልጠረፈህም? የትዳር ጓደኛ ላይ ያስከም እንግዲህ ወደ ፍቅር ዓለም እንደው እየሳቅን ነው። ምክንያቱም እዚህ እስከምትደርስ ድረስ መቼም በሆነ በፍቅር መልክ መጠለፍ ያለበት እና ሻምበል አልተጠለፈም ወይ ፍቅር አልጠለፈውም ወይ? ወደዛ እስቲ ትንሽ ገባ ብለን እንትን እሱ የኔም ጥያቄ ነው። አሁን ጠይቃለሁ ራሴን ምን ሆኜ ነው ምናምን ላለው ግን ለበጎ ነው የምለው። እዚህ ፎከስ ማድረገው ትምህርት ላይ ነበር። በእድሜም ትንሽ ነበርኩኝ በሰዓቱ። ወደ ዩኒቨርሲቲ ገባ 18 ዓመቴ ነው ዩኒቨርሲቲ ገባሁት። ስለዚህ እዛ ስራዎች እስከምትሰራበት ድረስ ሁሉ ፍቅር አልነካኸኝም ነው? አዎ ከዩኒቨርሲቲ ጨርሼ ስወጣ እኔ አላውቅም እንደዛ ነገር ስለ ፍቅር በምንም ሳምር ጭራሽ አላስብም። እኔ ጓደኞቼ ነበሩ እና አንዳንድ ጓደኞቼ አይ ነበር እንደዛ ያለ ሲምፕተም እና እኔ ግን ምንም አላስበውም ነበር ሆነን ለመናገር። ምክንያቱም በቃ ተመርቄ ቤተሰብ መርዳት እንዳለብኝ አስባለሁ እና የሚሰጠኝም የሚላክልኝም ገንዘብ ፋዘር የሚለው ነገር አለ ብር የሰውን ልጅ ያበላሻል ይላል ገንዘብ ብዙ ወላጆች ናቸው የሚሉት እና እንደዛ ስለሚል ያናክ የተለቀቀም ነገር የለኝም። እንደዛ ግን አይ ነበር እንደዛ ስፔሻሊ እንደዚህ ያላቸው ሰዎች
ከእንትን ወጥተው እንደዛ አይነት ነገሮች ታያለ። ግን በሰዓቱ ልጅነትም ስለነበረ ይመስለኛል እኔ በ23 ዓመት የተመረኩት ከዩኒቨርሲቲ 23 ዓመት አካባቢ ነው የተመረኩት። የተመረከው 22 እንደዛ ወደ 23ኛው መሀል ላይ እንደዛ የተመረኩትኝና በዛ ሰዓት እንደዚህ አይነት ነገር አስቤው አላውቅም። አይደል ነው ለምን እንደሆነ አላውቅም። ምናልባት ፎከስ ትምህርት ላይ ነበር። ያ ቅድም የነገርኩ ወደ ዩኒቨርሲቲ ስንገባ የነበረው ፍራቻ ምናምን ስላለ በቃ በየሴሚስተሩ የአንደኛው ሴሚስተር ወደኛው ሴሚስተር ጋራንት ዳረገ። እያንዳንዱ ሴሚስተር ላይ መስራት አለብህ። ኮርሶቹ የተያያዙ ናቸው። አንድ ኮርስ ፌል ካረክ ፍሬሽማን ላይ ፈርስት ሴሚስተር ላይ አንድ አመት ይጨምርብሃል ያንተ ዩኒቨርሲቲ ቆይታል። ስለዚህ ምንም ፋታ አይሰጥም። ያንዳንዱን ኮርስ ማለፍ አለብህ። አንድ ኮርስ ኤፍ ከመጣ የሚቀጥለው ኮርስ ላይ 2-3 ኮርሶች አትወስድ። ፕሪሪኩዊዚት አለው ይቀጥላል አብሮ እስከ ግራጁዌሽን። ስለዚህ ጓደኞቹ እየተማሩ እየሄዱ አንተ ግን እዛው ነው የምትቀረው። አንድ አመት እንግዲህ ይጨምራል እዛ ግቢ ላይ 5 አመት ይሆንባል በአንድ ኮርስ። 2-3 ኮርስ ደግሞ ሆነ ደግሞ 6-7 ሊሆን ይችላል። ያ ደግሞ እንደዛ ደግሞ የደረሳቸው ሰዎች አሉ እዛው እንደዚህ ይሄ ሰው እኮ 7 አመት ነው ትባላለህ እዛው ሆነ እዚህ ከገባ። ስለዚህ ያንን ማንም አይፈልግምና ያ ነገር ካዲያ እንግዲህ በጣም ደስ ይላል። ምን ያን ካዲያ መቼ ነው ተጠልፎ የትዳር ጓደኛ አግኝቶ የልጆች አባት የሆነው ሻምበል? በመካከል ጠይቄው እንግዲህ ፍቅር ነገር አልጠለፈኝም ብለህ ነበረ። አሁን እንግዲህ ባለ ትዳር ነው። ይሄ የፍቅር ጠለፋው መቼ ተፈጸመ? እንዴት ሆነ? እንዴት ነው ምልሲ ስለ ልጆች ስለ ባለቤት? መልካም እንግዲህ ያው መቼም አንዳንድ ጊዜ ድንገት ነው አይደል ፍቅር የሚጠልፈው? አዎ እውነት እና የሚገርም ነው። አጋጣሚ ከስራ ቅድም ፊንጫ ነበር የምሰራው በዛ ወቅት 2001 ላይ ለፍቃድ አስፈቅጄ ወደ አዲስ አበባ ወደ ቁልቢ ገብርኤል ለመሄድ ከቤተሰብ ጋር ወደ አዲስ አበባ መጥቼ የሆነ አንዳንድ የሆነ የሚሰማኝ ነገር ነበር። እዛ ስራ ቦታ ብዙም ሕክምና ስለሌለ የካምፓኒው የሚያሰራኝ ካምፓኒ ክሊኒክ ነበረው የራሱ በነፃ የምንታከምበት እና እዛ ሄድኩኝ። አጋጣሚ ማደር አለበት ተባልኩኝ። የት? እዛው ክሊኒክ ሳይት ስለምንቆይ ብዙ ጊዜ ምግብ አመጋገባችን በጣም ስራ ላይ ፎከስ ስለምናደርግ ጥሩ አልነበረም። ፊዚካሊ የነበረ ነገርና መቆየት አለብህ እዚህ አለኝ እና ከዛ ብቻዬን ነው የሄድኩት። ሰው የለም ከኔ ጋራ እና ማደር አለበት ሲለኝ አብሮ የሚያድር ሰው የለም ወይ አለኝ። ያ የለም እኔ ብቻዬን ነው የመጣሁት። ወክ አድርጌ ነው የገባሁት እና መተኛት አለበት ግሉኮስ ያስፈልጋል አለኝ። እሺ ዘንዛ ሆኜ ጓደኛዬ እንደወልኩለት ጓደኛዬ መጣ አብሮኝ ያድር። በማግስቱ መውጣት አለብኝ አልኩ። ያው እንዴት ነው ወደ ቁልቢ ለመሄድ ነው። ከዛ ስንወጣ ጓደኞቼ አሞ ሻምበል እንደዚህ ሕክምና ላይ ጓደኞች ነበሩኝ። ታያራም ማቃቸው ጓደኞች አዲስ አበባ ነበሩ ከዩኒቨርሲቲ ማቃቸው እና መጡና አራዳ ህንጻ ተገናኘን። ከዛ ወጥቼ ማለት ዶክተር ደብሩን ጨቅጭቀን ወጣን ማለት ኦኬ። እና እዛ ሻይ ቡና እያልን ነው እንግዲህ ወሬ የተጀመረ። ጓደኛ እስካሁን የለም ምንድነው የምትሰራው ነው መጣ ከጓደኛዬ አንድ በጣም ወደው የመጀመሪያው ጥይት ናት እንግዲህ እና ጓደኛ የለህም ወይ? የመጀመሪያው ጥይት እስካሁን ድረስ ተተኮሰ ማለት ጥያቄ ያው ተነሳና አንድ ጓደኛ በጣም ወዳጄ ነው። አብረን ነው ከ8ኛ ክፍል ጀምረን እስከ ዩኒቨርሲቲ ታየራ አብረን ተማር። ከዛ ዩኒቨርሲቲ አብረን በአንድ ዲፓርትመንት ተማር ነው እሱ ነው እንደዚህ አዎ እኔ ከዚህ በኋላ አያስፈልገኝም ወደ ትምህርት ነው ፎከሴ ስራ ላይ ነው። ስራ ትምህርት ነው ያ ነገር በራሱ ጊዜ ይመጣል የሚል ነገር አልኩት። ከዛ በኋላ እንዲያወራን ቆየን። በኋላ አይ እስቲ ይሄን ሞክረው እስቲ እንደዚህ ቤተሰብ ነው ምናምን የሚል ነገር አለኝ። ስልክ ቁጥር ሰጠ። ፍንጯን አገኘ። አይ እስቲ አቅም ካለ ነው ያለኝ። እንደው ቻሌንጅ አለው ግን አቅም ካለ ሞክር እስቲ ምናምን የሚል ነገር አለኝ። ስልክ ተቀበልኩት። ደግሞ ለፍቅር አቅም ይጣፋል እና ከዛ ተነሳውና እንግዲህ ደወልኩ ማለት ነው። ስደውል ማነህ ይባላል። አይ ስሜ ምን ያደርግልሻል የሚል ነገር አልኩኝ። ዝም ብለን እናወራ አልኩኝ። አይ ብላ ዘጋችብኝ። ከዛ ወደ ታየራ ሄድኩኝ ወደ ቤተሰብ ጋር ማለት ነው። ሄድኩኝ ወደ ቁልቢ ሊሄድ ነው። ስልኩ ተዘጋብኝ ኮምፕሊት። አንበሳ ናት። እሺ ከዛ ታየራ ሄጄ ደግሜ ደወልኩኝ። እኔ ደወልኩኝና አይ ወደ ቁልቢ ገብርኤል ሊሄድ ነው ጸበል ላምጣልሽ ወይ? የፍቅር ጸበል መሆኑ ነው እንግዲህ። በጣም ደስ የሚለው ማለት በጸበል ጸበል ይዤ እመጣለሁ እንግዲህ ለሱ ትቀበኛለሽ ይዤ እመጣለሁ። ኦርቶዶክስ እንደሆነች አውቃለሁ በሃይማኖት እንደዛ አልኳት። ከዛ አሁንም ማንነትን አትናገረው ምናምን ተዘጋብኝ። በቃ እኔም ተውኩኝና ሄድኩኝ ቁልቢ ማለት ነው። ወደ ቁልቢ ሄድኩ። እሺ መጣሁ። እኔም አልደወልኩም። ወደ ስራ ተመለስኩኝ። ጸበሉስ በቃ አላመጣሁም። እኔ ጠጥቼው መጣሁ።
ከዛ በኋላ ወደ ፍንጫ ገባው። ከዛ በኋላ የሆነ ሳለ አሁንም ምንም አልደውልም ምናምን አልኩኝ። ዝም ብዬ ማለት የሆነ ሳለ ላይ ደወልኩኝ። ማናገር ጀመረች። ማውራጅ የት ነህ ስትለኝ አዲስ አበባ አይደለሁም ክፍለ ሀገር እንዳለው ነገርኳትኝ። ስለዚህ እዚህ አይደለም የሚል አይነት ነገር አይጨቀጭቀኝም የሚል ነገር እንገናኝ አይለኝም የሚል ፐርሰፕሽን አደረ መሰለኝ። ያው ማውራት ጀመረ። ረጅም ሰዓት እናወራለን ስልክ ላይ ምናምን በቃ ያ ነገር ዴቨሎፕ እየሆነ መጣ እና የሁሉ ሰዓት የሚያወራኝ ምንድነው ምናምን የሚል ነገር ከዛ በአካል ለመገናኘት ተነጋገርን። በአይን እስከዛ ድረስ አልተያያችሁ። ስለዚህ አሁን በስልክ ነው ፍቅሩ እየተካሄደ ያለው። ደስ ይላል። ይሄ ቀጭን ሽቦ ማያመጣው ጦስ የለም እኮ እባክህ። ከዛ በአካል ተገናኘን። ስንገናኝ እንግዲህ እሷም በአካል አታገኝም፣ እኔም በአካል አላውቃትም። በስልክ ነው ያወራነው። እሷም ከጓደኞቿ ጋር ነው የመጣቸው፣ እኔም ከጓደኛዬ ጋር ነው የመጣው። ስለዚህ በሁለት ጦር በአንተም በኩል ጦር መጥቷል፣ በሷም በኩል ጦር መጥቷል። እንደው የሆነ እንኳን ይፈጠር የሚል ነገር ማለት ነው ድንገት። አዎ። እና መጨረሻ ላይ ካፍቴሪያ የተገናኘነው አዲስ አበባ ፒያሳ። እኔ ስለማላውቃቸው ጓደኞቿ ሰው ወንበር ላይ የተቀመጠችው እነሱ ሌላ ቦታ፣ እኔም ጓደኛ ሌላ ቦታ ተቀምጧል። እና ተገናኘን፣ አወራን ምናምን። ስለሷ ትንሽ አጫወተችኝ፣ ማን እንደሆነች፣ ምን እንደምትማር፣ እኔም የራሴን ምን እንደሆንኩኝ፣ ምን እንደምሰራ፣ ምህንድስና መሀንዲስ ሆኜ እንደምሰራ፣ እሷም ተማሪ እንደነበረች አዲስ ዩኒቨርሲቲ ነገረችኝ። በዚህ ኮንቨርሴሽን ሆነና ብዙም አልቆየንም፣ 30 ደቂቃ ነው የቆየነው። ከዛ ትንሽ መለዋወጥ የነበረብን ፎቶ ነበር። እስቲ እንደው አሁን አይቼሽ ቶሎ ሊጠፋብኝ ስለሚችል ፊዚካል አፒረንስሽ አንተ ፎቶ አስረከብ፣ እሷም ፎቶ አስረከበች። አሁን የሆነ ነገር ካለ ምን አልኩኝ። አይ ማለት የሆነ እንደዚህ ከማሰብ እንደበር መስሎ ብዬ ሪኮግናይዝ ያደረኩ ከማሰብ ወጣ እያደረኩ ለማየት እሷም እንደዛው አንተስ ካለ አለች። እኔም ያለኝ እሷም ያለች ዘጠኝና ወደ ፋሲካ እንግዲህ ተለያየን ማለት ነው። እኔም ወደ ቤተሰብ ጋር ሄድኩኝ፣ እሷም ቤተሰብ ጋር ነች። እንደዚህ ያለ ስንመለስም እንደዚህ ተገናኝተን ትንሽ አወራን። እንደዚህ በቃ ከዛ እኔም ወደ ስራ የነበረኝ ሰዓት ውስን ነበር፣ ወደ ስራ ተመለስኩኝ። ማውራቱ ቀጠለ። በዛ ሰዓት ስናወራም ብዙ አላወራንም። ያው ነፃነሽ ወይ ነፃ ነው ወይ ነው የመጀመሪያው ጥያቄ የነበረው እና እኔ የራሴን ማንነቴን በደንብ ነው ያወራሁት። ገበሬ ልጅ እንደሆንኩኝ ተወልጄ ያደግኩትን አካባቢ የት እንደተማርኩ አሁን የምሰራው በዚህ ስራ እንደሆነና የት መስሪያ ቤት እንደሆነ በደንብ ገለጻ አድርጌ የተናገርኩት። እሷም ትንሽ ያው ሴቶች ጥሩ ጊዜ ሁሉን ነገር አይናገሩም። ስሜ ከሌ ነው እንደዚህ ነው፣ አዲስ አበባ ዩኒቨርሲቲ ነው የማረው፣ ድፍን ያለ ነገር ነው። ተለያየን። ያው ወደ ስራ ተመለስኩ ማለት ነው። ከዛ ያው እንደዚህ እያለ ሲመጣ እየቆየን ስንመጣ ጊፍት መላላክ ተጀመረ። አዲስ አበባ እኔ ጓደኞቼ ይሄዳሉ፣ ሲሄዱ የሆነች ነገር መላክ ተጀመረ። እሷም ወደ ሲመጣ የሚመጣ ሰው አለ ማለት ተጀመረ። አሁን ንጥረ ነገሮች መለዋወጥ ተጀምሯል ማለት ነው። አሪፍ ነው፣ ደስ ይላል። እንዲህ እያለ ሄደና ያው መጨረሻ ላይ እንግዲህ በጥሩ ሁኔታ ሆነ። ከዛ መጨረሻ ላይ እዛ የነበርኩበት ቦታ ትንሽ ቦታው ስራው አልተመቸኝም ነበረ። ውሎ ነው የምንሰራው፣ ላይ ጠዋት ወጥተን ማታ ነው የምንገባው። በዛ ምክንያት የሆነ ህመም ነገር ይሰማኝ ነበረ፣ ጨጓራ ምናምን ያመ ሲያስቸግረኝ መቀየር አለብኝ በቃ አልሆነም ስራው የሚል ነገር፣ ወደ ዩኒቨርሲቲ መመለስ እንዳለብኝ መማር እንዳለብኝ ማመንኩኝ። 2 ዓመት ከቆየሁ በኋላ አንድ ጊዜ ወደ ላይ ከፍ ልበል የሚል ነገር አፕግሬድ ማድረግ አለብኝ የሚል ነገር ወሰንኩኝ። በዛ ምክንያት እሷ ነች በዛ ሰዓት ደውዬላት እንዲህ ስራ እንትን ማለት እፈልጋለሁ ስላት፣ ኦኬ የት ነው አለችኝ። ትምህርት ቢሮ ስራ ወጥቷል፣ ትምህርት ቢሮ አስገቢልኝ አልኳት። ማመልከቻ ጽፋ ዝሜና አስገብታ እሷ ሄዳ ትምህርት ሚኒስቴር አስገባችልኝ ማለት አርባ ምንጭ ዩኒቨርሲቲ ኦፕኒንግ አወጣ። አርባ ምንጭ ዩኒቨርሲቲ መምህራን መቅጠር ይፈልግ ነበረ። በዛ ሰዓት ለእሷ ሪዚዩም ላኩላት። እሱን አድርጋ ማመልከቻ ጽፋ አስገባች። ኢንተርቪው ጠሩኝ። አጋጣሚ ኢንተርቪው የዲፓርትመንት ሄዱም መምህር የነበረ ሰው የሚያቀኝ ነው። ኢንተርቪው ሊያደርጉት የመጡም ጓደኞች የነበሩ እዛ ይቀሩ። ዘን ኢንተርቪው ተጠራሁኝ፣ ኢንተርቪው አረኩኝ እና ተሳካ ማለት ነው። ኦኬ። ከዛ እንግዲህ ወደ አርባ ምንጭ ዩኒቨርሲቲ ደግሞ ጉዞ ተጀመረ። ሄድኩኝ እዛ ለማስተማር። በዚህ አጋጣሚ እሷ የሆነ ሰዓት ላይ ያው እንግዲህ እኔም ትንሽ አመረርኩ ነገር፣ መገናኘት አለብን፣ መምጣት አለብሽ ወይም ደግሞ መምጣት አለብኝ የሚል ነገር። አይ አንተና አለችኝ። እኔ መምጣት አልችልም ነበር በሰዓቱ ያው ማስተማር ስለነበረብኝ። ከዛ የሆነ ሰዓት ላይ ያው እዛ የጀመርከው አስተማሪነት ነው? አስተማሪ ዩኒቨርሲቲ ሌክቸር ነበር ማድረገው። ውሃ ቴክኖሎጂ ነው የተቀጠልኩትኝ እዛው ግቢ። እዛ ለማስተማር እድሉን አግኝቼ ወደዛ ሄድኩኝ። እዛ ሙፍ ካረኩ በኋላ ያው እንትኑ ቀጠለ ማለት ነው። ሪሌሽንሺፑ በደንብ ስትሮንግ እየሆነ መጣ። እንዳፍታ እንደውም ወስጄ ታጅራ ጋብዣት እናቴ ጋር አስተዋወቅኳት፣ ሞር ኮንፊደንት እንድትሆን እኔ የምር እንደሆነ ማለት ከኔ አንተ ልብ ከምር ነው እና የሚል ነገር እና ስለዚህ ነይና ቡታጅራ ከተማችንን እናሳይሽ፣
ከእናቴ ጋር ላስተዋውቅሽ አልኳት። ከአዲስ አበባ ነው ይዘህ ሄድከው? እራሷ መጣች እንጂ እኔ በቡታጅራ ነበርኩ። ኦኬ። እና መጣች እናቴ ጋር አስተዋወቅኳት። ከዛ በኋላ ሞር ኮንፊደንት ዴቨሎፕ አደረገች። የእውነቱን ነው ማለት ነው። ኦፕን ሆነች። እኔም የምሬን ስለነበር ከዛ እያለች አርባ ምንጭም አንድ ወቅት ላይ እዛ ከመጣሽ ከቻልሽ ነይ አልኳት። መጣች አርባ ምንጭ እና አላመንኩም ነበር። ስትመጣ መጣች፣ እዛ እኔ ጋር ቆየች። ከዛ በኋላ ነገሮች ጥሩ ይሁን መጡ። መተማመን መጣ። ከዛ በኋላ መጋባት ማሰብ መጣ እና ቀጠለ። ከዛ ደግሞ አጋጣሚ እኔም እድለኛ ነኝ፣ እሷም እድለኛ ነች። አርባ ምንጭ 1 ዓመት ነው የቆየሁት። በዛ መሀል መታለች እሷ። እኔ ግን መጣ ነበረ በየጊዜው እንደዚህ ብሬክ ታይም መጣ ነበረ። የተገናኘን ቆየን። መጨረሻ ላይ አንድ ፕሮግራም መጣና አዲስ አበባ ዩኒቨርሲቲ የማስተርስ ፕሮግራም አገኘሁ አዲስ አበባ ዩኒቨርሲቲ ለመቀጠል። ኦኬ። እና ያንን እድል ሳገኝ ለሁለታችንም አንድ ከተማ ውስጥ ሆነ ማለት ነው። የበለጠ ሪሌሽንሺፑ እየጠነከረ መጣ። ከዛ እዛ አዲስ አበባ ዩኒቨርሲቲ እንግዲህ በውሃ ምህንድስና በሀብት ምህንድስና ነበረ እድሉን ያገኘሁት። አዲስ አበባ ዩኒቨርሲቲ ስማር አጋጣሚ የሆነ የካናዳ ፕሮሰስ ወደዛ ከመምጣታችን በፊት ጋብቻው እዛው አዲስ አበባ ውስጥ ተፈጸመ ወይስ? እንግዲህ በሪሌሽንሺፕ ነበርን፣ በጓደኝነት ቆየን። ቤተሰብ ያውቃል፣ ቤተሰብ ምናምን ያውቃል። እስከዛ ድረስ ልጅ የለም ምንም የለም ነው? የለም ልጅ። ትምህርት ነበረች እሷም፣ እኔም ትምህርት ላይ ነበርኩኝ። እሷም ኮሜርስ ትማር ነበር፣ እኔም አዲስ አበባ ዩኒቨርሲቲ የተማርኩት ነበረ። ከትምህርት በኋላ ነበር የምናስበው። መልካም ቀባት። እሺ። በዛ ሁኔታ ያለ ነው አጋጣሚ አክስቷ እዚህ ካናዳ ዊኒፔግ የምትኖር አክስት ነበረቻት። እዛ አንድ ቤተሰብ አርፎ አክስታቸው አርፋ እዛ መታ ነበር እና እኔ ደግሞ ለቅሶ ሄጄ ነበር እዛ። እና እዛ አይታኝ ለእሷ ጥያቄ ታቀርብላታለች። እንዴት ነው የምታገቢው? ሰው ነው ወይ? ጥሩ ሰው ነው ወይ? እንደዛ ከሆነ ስለዚህ ቤተሰብ ምርመራ ጀምሮ። አዎ። እና እሷ ግን ከዛ በፊት ሄዳ ታውቃለች፣ እኛም ቤተሰብ በደንብ ታውቃለች። እኔም እህቶቿን በደንብ አውቃለሁ። ያው አባትና አያውቅም እንጂ የእሷን እህቶች በደንብ ነው የምንግባባው። እንደ ወንድም እህት ነው የምንተያየው። እሷም የኔም ቤተሰብ በደንብ ታውቃለች። ግን ፈርዘር ሄደን እንትን አላለም። ያው ትምህርት ላይ ነበር ሁለታችን። እኔም 2 ዓመት ኮርስ ነበረኝ፣ እሷም 2 ዓመት እንትን ነበራል። በዛ ሁኔታ ሆነን ቆየን። ከዛ ይሄ ኢንሲደንት ተፈጠረ። አክስቷ ከዚህ ወደዛ መጣች እና እንደዚያ ፕሮግራም አለ እና እኔ ስፖንሰር ሆናችኋለሁ። ስለዚህ አሁን ምንድን ነው ቀድማ መታለች፣ የትዳር ጓደኛ ማለት ነው? ነው አይደል? አብረን ነው የመጣን። አብራችሁ ነው የመጣችሁ? ስለዚህ እስከዛ ድረስ አዲስ አበባ ዩኒቨርሲቲ እየተማርክ ነው? እኔ ማስተርስ አዲስ አበባ ዩኒቨርሲቲ የተማርኩ ነው። እሷም ዲግሪዋን አዲስ አበባ ዩኒቨርሲቲ የተማረች ነው። እዛው አዲስ አበባ ዩኒቨርሲቲ ነው። እሷ ኮሜርስ ነው። ይሄን አጠናቀቅ። ካዳ ሻምበል ያን ሁሉ አድርጎ እስቲ ጋብቻ አልፈጸመም። ካናዳ እንዴት ሊደርስ ቻለ? እንግዲህ ያው ወደ ፕሮሰሱ እንግዲህ ያድል ትምህርቴን እየተማርኩ ባለበት ሰዓት ነው ያድል የመጣው። ትምህርቴን ማቋረጥ አልፈልግም፣ መቀጠል ጨርሼ ነው የምሄደው። ከመጣ መድሉ ጨርሼ ነው የምሄደው አቋም ያስኩኝ እኔ። እሷም ጨርሰን ነው የምንሄደው። እድሉ ይመጣም ቪዛውን ማራዘም የምንችልበት ሁኔታ ካለም እንደዛ እናደርጋለን የሚል ነገር ተነጋገርን። ጀመር ነው ፕሮሰሱ። ይቆይ 1 ዓመት ይፈጃል የሚል ነገር ነበር አሰምሽን። ከዛ ፊት የመጣ ሰውም ስለነበር። በምን ፕሮግራም ነው ወደዚህ የምትመጡት? ፕሮቪንሻል ኖሚኒ ፕሮግራም ነው። በፕሮቪንሻል ኖሚኒ ፕሮግራም ማለት ነው። መልካም። እና በዛ ሁኔታ ነው የመጣ ወደዚህ። በዛ ሰዓት እዛ ሆነን ያው ትምህርት ላይ ስለነበር ቤተሰብም ስለማያውቅ አባቴ አያውቅም እና ታውቃለች እንጂ የእሷ እናቷም አባቷም አያውቁም ነበረ። ያው የሆነ አክል እንትን ይኖራል፣ ሮመር ይኖራል፣ ግን እንደዚህ ኦፊሻሊ የሆነ ነገር አይታወቅም ነበረ። መጨረሻ ላይ ግን ያው የቀለበት ፕሮግራም አደረግን፣ እዛው ተማሪ እያለን ማለት ነው። ያን አደረግን እና ጋብቻም እዛው ተፈራረምን። ከዛ በኋላ ፕሮሰሱ ተጀመረ ማለት ነው። እየቀጠልን ፕሮሰሱ ፈጠነና ልክ እኔም ሪሰርቼን ጨርሼ ዲፌንድ አድርጌ አይ ቲንክ ተመርቄ ሳምንት አልቆየም ቪዛው ሲመጣ። ልክ አዲስ አበባ ዩኒቨርሲቲ እንደተመረኩ በሳምንቱ ቪዛ ተመጣ። የፕሮቪንሻል ኖሚኒ ፕሮግራሙ ተሳክቶልህ የካናዳ ቪዛ ተሰጠ? ቪዛው በሳምንቱ በተመረኩ በሳምንቱ ቪዛ ተደውሎ ተነገረኝ። እሷስ? አብረን ነው የተመረጣችን። እሷም እንደዛ ያው እሷም መመረቅ ስለነበረ እሷን ጠበቅኳት። እሷ ኦገስት ላይ ነበረ፣ ጁላይ ነው የተመረኩት። እሷን ጨርስና አመቻችተን እኛ ቤተሰብ ጋር መልስ ምናምን ሄድን። ወደዚህ ከመምጣታችን በፊት እኛ ጋር
ስለዚያም ወደ ካናዳ ከመርገጣችሁ በፊት ቤተሰብ አሳውቃችኋል? አዎ አባቴ ማድረግ እኔ እንደውም ትንሽ ሄደን እንጣና ትንሽ በደንብ ብንደግስ አይሻልም ስለው አይቻልም፣ የመጀመሪያ ልጄ ነህ ደግሼ ነው የምትሄደው አለኝ። ስለዚህ መልስኛ ጋር ተጠራን። አዲስ አበባ ቀለበት አደረግን፣ ፕሮግራም አደረግን ሆቴል ላይ። ከዛ እዛ ሄደን ትንሽ ቤተሰብ አስተዋወቅን። የእሷ ቤተሰቦች ሙሉ ሄዱ እኛ ጋር። ከዛ ስለዚህ ሻምበል ህይወት ምን ይመስላል በካናዳ? ያው እንግዲህ በመጀመሪያ ደረጃ ያው እንግዲህ ይሄን ሀሳብ ያመጣችው የአክስትዮ ነች። እሷን በጣም ነው ሁልጊዜ የማመሰግነው። አሁን ላለሁበትም ያው የእሷ ትልቅ አስተዋጽኦ አለው። የአይዲያ ባይመጣ ወደዚህ ላንመጣ እንችል ነበረ። በሁለተኛ ደረጃ እንግዲህ እዚህ ከመጣን በኋላ የነበረው ነገር ሁልጊዜ ከዛ ሲመጣ ሰው ኤክስፔክት የሚያደርገው ነገር አለ። ካናዳ ነው የሚመጣው፣ ከኢትዮጵያ ነው የሚመጣው። ስፔሻሊ ፕሮፌሽናል ሆኖ ሲመጣ ቻሌንጆች አሉ። እዚህ በዛ በምንሰራው ስራ የመስራት እድሉ የለም። ቢኖር እንኳን የረጅም ጊዜ ይፈጃል። እና እዚህ ስመጣ የገጠመኝ እኔም ተመሳሳይ ሌላው የሚገጥመው ችግር ነው የገጠመኝ። መስራት ነበረብኝ፣ ስራ ማንኛውንም ስራ መስራት ነበረብኝ በጊዜው ግዴታ። መጥቼ ሳይ የነበረው ነገር በዛው ስራ የመቀጠል ነገሩ ላይሰንሲንግ ያስፈልግ። ኤክስፔክቴሽን ምን ነበረ? ምን አንተ ይገጥመኛል ወይንም ደግሞ ሆናለሁ ብሎ ያሰብከው ከሀገር ቤት ወደዚህ ስትመጣ ምን ነበረ? በቂ ኢንፎርሜሽን የሚባል ያናክል እዚህ ሆኑ እንዳለው ሰው ባይኖረኝም ግን በደንብ ጠይቅ ነበረ እዚህ ኢንፎርሜሽን ሰጠኝ። ከኔ ቀድሞ የመጣ አንድ ሁለት ሰዎች ነበሩ ማቃቸው፣ እነሱ ኢንፎርሜሽን ሰጡኝ ነበሩ። ግን እዚህ ስመጣ ደግሞ ወረስት ሆኖ 2 ዓመት 3 ዓመት ከነሱ ድል ያደርገን የመጣ ነው። ስራም እንደፈለጉ የማግኘት ነገር አልነበረ ለመናገር። እና 1-3 ወር ቆይቻለሁ ስራ ሳልሰራ እዚህ መጥቼ እየፈለግኩ ማለት ነው። እና ቤተሰብም ደግሞ እዚህ ያረፍኩበትን ቤተሰብ የባለቤቴ ወንድም ጋር ነው ያረፍኩትኝ። እሱም ያው በትምህርቴ በመጣሁበት ትምህርት እንድሰራ ይፈልግ ነበር። ከዛ ላይ ፎከስ አድርግ የሚል ነገር ይለኝ ነበረ። በጣም ፎከስ አድርግ ነበር፣ ግን ነገሮች በጠበቅኳቸው መልኩ አልሄዱም። ስለዚህ ምንድን ነው የወሰንኩት እኔ አይ በቃ ማንኛውንም ስራ ሰርቼ ወደ ስጠያይቅ ላይሰንስ ግዴታ በምህንድስና ለመስራት አቅ ነበረ ሬጉሌተድ እንደሆነ፣ ግን አትሊስት ወረድ ብሎ መስራት ይቻላል የሚል ፐርሰፕሽን ነበረኝ እኔ። አሁን ማስተርስ ባንሰራ እንኳን በዲግሪው ባንሰራ እንኳን ቴክኒሽያን ሌቭል ላይ ስራ ይኖራል የሚል እንትን ነበር፣ ኤክስፔክቴሽን ነበረኝ። እሱም ላይሰንስ ይፈልጋል እና እሱም ላይሰንስ አውጥቼ ነበር እንደመጣው። የመጀመሪያ እንደውም ባለቤቴ ነው መጀመሪያ ቀድማኝ ስራ የጀመረችው እዚህ። የመጀመሪያ ፔቼክን ለዛ ላይሰንስ ይክን ያዋልኩት እንደመጣው። የቴክኒሽያን እንትን አለ እዚህ፣ የቴክኖሎጂስ እና ቴክኒሽያን ሰርቲፊኬት አለ እና እሱን የማኒቶባን እሱን አፕላይ አድርጌ ብር ከፍለን እሱን አግኝቼ ነበር። በሱም አፕላይ አድርጌያለሁ እና ብዙም እንትን የለው አላገኘሁበትም። ከዛ ምንድነው የወሰንኩት ኦኬ የሚል ነገር። ሌላ ደግሞ ሳጣራ እዚህ ዩኒቨርሲቲ ኦፍ ማኒቶባ መግባት የሚቻልበት መንገድ አለ። ያ የሚሰጠው ካናዳ እዚህ ብቻ ነው። IEQ ፕሮግራም ይባላል፣ ኢንተርናሽናል ኤጁኬትድ ኢንጂነርስ ፕሮግራም ይባላል፣ ኳሊፊኬሽን ፕሮግራም ይባላል። እሱን ሄኖክ የሚሄዱበት ነው። በዛ መንገድ መሄድ ይቻላል የሚል ነገር ሰማው ከጓደኞቼም እዚህ ካሉ ሰዎችም። እዛ ለመሄድ ብር ሴቭ ማድረግ ያስፈልጋል። ከፍሎ ነው የሚማሩት ያንን ፕሮግራም ለመከታተል ማለት ነው። አዎ ወደዚህ ሙቭ ማድረግ አለ። ስለዚህ ክፍቲሽን ፊ አለ፣ መክፈል አለ። እሱ ስላለ የተማሩ ስራ ማግኘቱ ኮንዲሽናል ነው፣ ሊገኝም ላይገኝም ይችላል። ስለዚህ ብር ሴቭ ማድረግ አለብኝ የሚል ነገር ወሰንኩኝ። ኢቭን እንትኑ ራሱ የራሱ የሆነ ወጪ አለው ላይሰንሱን ለማግኘት መጀመሪያ ወደዛ ለመሄድ ራሱ። ላይሰንሱን ግን ለማውጣት ከአዲስ አበባ ያመጣቸውን ዶክሜንቶች ምናምኖች ማሳየት አለብን ወይ ዝም ብሎ ፈተና የሚወሰደው ነገር አለ? ዝም ብሎ ነው የሚሰጡት? መጀመሪያ ሁሉንም ከዛ ያሉን ዶክመንቶች ሰሚት ታደርጋለህ። ዶክሜንቶችን ተቀራለ ሁሉንም የማስተርስም ያለው ዲግሪውንም ኮርስ ዲስክሪፕሽን የሚባለውንም ኢቭን ስቱደንት ኮፒውንም ቴምፖራሪም ሁሉንም ዶክመንት ማስገባታል። እነሱ ያን አይተው ነው ኢቫሉዌት አድርገው ይሄን ኮርስ ውሰድ የሚሉት። ያን ሁሉ ካስገባ ያን ለማስገባት ኢትዮጵያ መክፈል የነበረብኝ ብር ነበር። አርባ ምንጭ ዩኒቨርሲቲ ያስተማረኝ አርባ ምንጭ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ከፍሎ መምህር ስለነበርኩኝ በነፃ የተማርኩት። ስለዚህ አርባ ምንጭ ዩኒቨርሲቲ መክፈል ነበረብኝ የተማርኩበት ዶክመንቱን ለማግኘት። የዲግሪንም መክፈል ነበረብኝ ኮስት ሼሪንግ ስለነበረ። ስለዚህ የዲግሪውንም ከፍዬ የማስተርሱንም ከፍዬ ነው ዶክመንት ያስላኩት ወደዚህ። እሱ ራሱ ኮስቱ ብዙ ነበር ያኔ በሰዓቱና እሱን ከፍዬ ያስመጥቼ ከዛ ደግሞ እዚህ አለ የሚከፈል ያን የሚያዩበት ፕሮሰሲንግ ፊ ይባላል። ስለዚህ ሳየው ያንን ወጪዎቹን ሳስባቸው መስራት ያስፈልጋልና መርጦ ለመስራት አይቻልም።
ስለዚህ ወደ ስራ ነው የገባሁት ወደ ወስኜ እነሱ ነው ይሄን መስራት እንደዚህ ያለ ጠብቅ ታገስ ሲሉኝ ነበር ግን እኔ አይ ኖ ከዚህ በላይ መታገስ አልፈልግም በመናምን አለው ያለፈ ጊዜ መተካት አይቻልም የሚል እምነት አለኝ ምንም እንኳን አንድ አመት ሰው ሳይሰራ ቆይቶ ከአንድ አመት በኋላ እጥፍ እንኳን ወጅ ቢከፈለው የአንድ አመቱን ማካካስ ይከብዳል takes 5 years ስለዚህ በትንሹም የተገኘውን ነገር እየሰሩ መሄድ አለብኝ ብዬ አምናለሁ እና በዛ መንገድ ነው ሄጄ ስራ ጀመርኩኝ ከዛ ላይሰንሱን አብሬ ያስከርኩኝ መጨረሻ አድሚሽን የማግኘትም ነበረብኝ ፈተና ምናምን የለው ፈተና የለው ዶክመንት ይገባል ከዛ ምርጫ ይሰጣሉ ወይ ቻሌንጅ ማድረግ ኤግዛሙን አሉ 5 ኦፕሽኖች ይሰጣሉ አንደኛው ኤግዛም ነው ብዙ ኮመንሊ ሰው ወደ መግባት ነው የሚፈልገው ወደ ዩኒቨርሲቲ ምክንያቱም አድቫንቴጅ አለው ኳፕ የሚባል ፕሮግራም አላቸው አትሊስት የሆነ 4 ወር ለመመረቅ 4 ወር ካምፓኒዎች ሄደ መስራት አለበት በዛ ፕሮግራም ስለዚህ ያን 4 ወር ሲሰራ ኮኔክሽን ይኖርሃል ከሰዎች ጋር አብረህ ትሰራለህ እዛው የመቅረት እድሉ ይኖርሃል እነሱ የሚጽፉልህ ሪኮመንዴሽን ምክንያቱም እዚህ ሀገር ኤክስፒሪየንስ የለህም ኳሊፊኬሽን በፊልድ በተማርከው ስለዚህ ያቺ 4 ወር ላይ አትሊስት ምትጽፋት ነገር አለ ስለአንተ የሚጽፍ አንድ ፕሮፌሽናል ኢንጂነር ይኖራል ማለት ነው ሌላ ስራ ስታፕላይ ሰራ ስለዚህ እሱን ሪኮመንድ ያደርጋሉ እዚህ ያሉ ሰዎች የኛ ሰዎች አሉ በውሃው በጣም ስመጥር የሆኑ ስላሉ እኛ ማህበረሰብ ይረዳል እና እነሱም አይ ይሄ ይሻላል ያሉ እሱን ነው የመከሩኝ በሰዓቱ ስለዚህ እነሱ የመከሩኝ ተከትዬ ወደዛ ነው የኩትኝ ከዛ በኋላ እንግዲህ ያው እዚህ ከዛ ሙባሪክ ወደዚህ መጣው ከሁለት አመት በኋላ ማለት ነው 2015 ኦገስት መጨረሻ ላይ ወደዚህ መጣው መስከረም ነው የጀመርነው ለአንድ አመት እዚህ ቆየው ማለት ነው በትምህርት ከዛ በኋላ እንግዲህ ከትምህርት በኋላ የመጀመሪያ ሻምበል ይቅርታ አድርግልኝ የመጀመሪያ እንግዲህ ማንኛውም ስደተኛ ሲመጣ ባለው በፕሮፌሽኑ ይቀጥል አይችልም እዚህ ብዙ ቻሌንጆች አሉት እኔ ቀደም ሲል እስከማውቀው ከአዲስ አበባ የተመረቁ ዶክተሮች የሜዲካል ዶክተሮች ዝም ብሎ አዲስ አበባ የተመረቀ ሜዲካል ዶክተር ነውና ሐኪም ቤት ውስጥ ገብቶ በሕክምናው ይቀጥላል ይሰራል ተብሎ አይታመንም ምክንያቱም የቴክኖሎጂ ልዩነት አለ እንዲያውም አንዳንድ ጊዜ እውነቱን ለመናገር የላንጉዌጅ ባሪየርም አለ ራሱ አክሰንት አወጣጥ ከሌሎች በሽተኞች ጋር ያለ ግንኙነት እንዴት ነው ትገልጻለህ የሚለው ነገር እሱ ሁሉ ወሳኝነት ስላለው ቢያንስ 1 አመት 2 አመት ወደ ዩኒቨርሲቲ ገብቶ አንዳንድ ነገሮች እንዲያሻሽሉ ይደረጋሉ ያ እስከሚሆን ድረስ ግን እኔ አንድ በጣም እኮራለሁ በማህበረሰባችን የተገኘውን ሰርቼ መኖር ይችላል ጥቂት ናቸው 1% ያሆኑ በፕሮፌሽኔ ካላገኘው በስተቀር ሰላም ብሎ ቁጭ ብሎ ሲቸገር ማየው አብዛኛው ግን የተገኘው ነው የሚሰራው የመጀመሪያ ስራ ምን ነበር በሰዓት ስንት ታገኛለህ ነው ምንም የመጀመሪያ ስራ በጣም ሰዎችስ ይቅርታ አንድ ጊዜ ሰዎችስ ምን ስራ እድል ሰጡ የመጀመሪያ ስራ እንግዲህ እኔ አመኝበት ነው እኔ የባለቤቴ ወንድም በጣም እሱ አይፈልግም ነበር ትንሽ ቆይ ምን ጎደለባችሁ ስራ ፈልግ ኢንተርቪው ማድረግ ነበር በፕሮፌሽናል ሳይንስ እየጠሩኝ እሱ የተሯሯጠ ጓደኞች አሉት እዚህ ቦታ አድርግ ይላል ኢንተርቪው ተጠርቼው አድርጋለሁ በፕሮፌሽኔ ማለት ነው ያው ግን የመቀጠሩ ነገር የለም ላይሰንስ የለህም ይላሉ መጨረሻ ላይ እና መጨረሻ ላይ ግን እኔ ራሴ ወሰንኩት እንደውም ሪዚዩም ሳስገባ አልነገርኳቸው ለምንድን ነው እኔ ዝም ብዬ የምቀመጠው አይነት ነገር ይጨንቃል ሳሰራ መቀመጥ እኔ እንደዛ ነኝ ቁጭ እያላቅም እኔ እንደዚህ አረፌ 2 ወር 3 ወር በጣም ነው የሚደክመውና ከኔ ቀድማ በረስም ስራ ጀምራች እኔ ቤት ማርሰራው እና ነው አልኩ በቃ መስራት አለብኝ ሄጄ ተደብቄ ወልማርት ነው አፕላይ ያደረኩት የት ጀምር ወልማርት ምንድነው የምሰራው ወልማርት እሱ ታሪክ አለው እና ወልማርት ሶሪ ወልማርት ምን ሆነ መሰለ እኔ አፕላይ ያደረኩት ኦቨርናይት ስቶኪንግ የሚባል ነው ኦቨርናይት ስቶኪንግ የሚባል ነው እና ለኢንተርቪው ተጠራው ሄድኩኝ ማለትም ማታ ላይ ሼልፎችን መደርደር ማለት ነው እንደዛ ነው ሳህኑ ሩዙ የሸቀጣ ምን ችግር አለው ምን የገበሬ ልጅ ነኝ ምን ችግር አለው ራሴን ታልኩና ጀምራለሁ ብዬ እንታልኩ ሄርኩኝ ኢንተርቪው ቁጭ ብዬ ስናወራ አይ ኦቨርናይት ስቶኪንግ is done already we filled them ሞልቷል አፕሊኬሽን already ቀጥረንበታል አሁን ያለን ኦቨርናይት ሜንቴናንስ ነው አለ የጽዳት ስራ ኦቨርናይት ሜንቴናንስ ኦቨርናይት ስቶኪንግ ወደ ኦቨርናይት ሜንቴናንስ ሲለኝ አሁን በሰዓቱ እኔ ኖ ፕሮብለም የሚል ነው ያልኩት ችግር የለም ያልኩት ኖ ፕሮብለም ግን
በሰዓቱ በቃ ኤክሳይትድ ሆኜ ሜንቴናንስ ሲል በቃ ምንድነው ያሰብኩት እኔ ቴክኒሽያን ሜካኒክነት መስሏል። ለመታንዳንድ ሞተሮችን ማስተካከል መጠር የሚጠቀሙበትን ማሽኖች መስራት መስሏል። እና ሄድኩኝ። እንዴት ነው መስሎኝ እንዴ ስራ አሪፍ ስራ እኮ ሰጡኝ አልኳቸው ማለት ነው። ቤት ምናምን ምንድነው ኦቨርናይት ሜንቴናንስ። ከዛ ኦኬ ተባለ። እንግዲህ ስራ ኦሪንቴሽን ያደረገን የስራ የመጀመሪያ ሽፍት ላይ ስገባ ማታ ነው ስራ የነበረው ከ11 እስከ 7 ሄድኩኝ ማለት ነው። እና ይኩኝ ነው ማለት ገባው። ከዛ ና አለኝ ሱፐርቫይዘሩ መጣና ሞፕ ዞ ምናምን ትንዞ መጣ ማለት ነው። ሞልዌውን እኔ አላወኩም። የመሬት ሞልዌውን ይዞል መጣ አላወኩም እኔ እና ከዛ ከተው ይሄን ነው መሰራው ምናምን ነገር አለኝ። ኦኬ አልኩኝ፣ ሰራሁኝ። የመጀመሪያ ቀን እንትን ነበረ ማሳየት ነበር ሁሉንም ያንዳንዱ ኮርነሮች ምን እንደሚሰራ ምናምን ነገር ነበር አየሁት ምናምን። ከዛ ቤት መጣሁ ነው እንዴት ነው ስራ አሪፍ ነው አልኳት ማለት ነው። ከዛ መስራት ጀመርኩኝ። እንትን አድርጎኛል ማለት እኔ ኤክስፔክቴሽን የነበረው ሌላ ነበረ። አንተማ ማሽኖች ማለት መካኒክነት ሜንቴናንስ ሲባል ሞተሮችን ቤንዚን እንትን ምን ግሪስ ማድረግ ምናምን ማጸዳዳት እንደዛ ነው የመሰለኝ። እዛ ላይ እንደዛ ነበር የመሰለኝ። ግን እንትኑ የኔ አንደርስታንድ የኔ እንትን ነው ምንድነው ያገናኘሁት እኔ እዛ ምህንድስና ምናምን ሪዚዩሜ ላይ አለ ኮንስትራክሽን ላይ ሰርቻለሁ ምናምን የሚል ነገር ስላለ በቃ እሱን ታሳቢ አድርጎ ሰውየው ለኔ የሰጠኝ ነው የመሰለኝ። ሜንቴናንሱን ፓርት ይሄ ሰውዬ ኢንጂነሪንግ ባክግራውንድ አለውና he can maintain something if it is broken የሚል ነገር ከተበላሸ ይጠግናል የሚል ነገር አስቦ ነው ለኔ የሰጠኝ። ያኛው ራሱ ስቶኪንግ ያለው አልቆ ላይሆን ይችላል እዚህ ጋር ፈልጎ ነው የሚል እንትን ወሰኩኝና እንደውም ዌጅ ራሱ 2 አመት ልምድ አለህ ብሎ የሆነች 2 አመት ዲፈረንስ ዌጅም ጨምሮልኛል እዛ ላይ። እና ስትቀጠር አይ ቲንክ ዌጁ 10 ብር ከ60 ምናምን ነበር ያኔ ፐር ሃወር። እኔ 11 ብር ከ20 ነው የጀመርኩት። 11 ቢያንስ የ60 ሳንቲም ልዩነት አለ። እና እዛ 1 አመት ከሰሩ ሰዎች እኔ የተሻለ እንትን አለኝ እና የነ እንትን ነገር ነበር ጥሩ ነው የሚል ነገር ነበረኝ ሳየው እዛ ጋር ማለት ነው። እና በዛ ተጀመረ። ስለዚህ በጽዳት ጀመርክ? በጽዳት እንደጀመርኩት በቃ እና I was happy at the time። ስራ አገኘሁ በቃ ሄጄ 8 ሰዓት መሰራበት እዛ ላይ ምን ከማለው በዛው every 2 weeks የሚመጣ ፔቼክ አለ። ለማስባቸው ነገሮች ወደፊት ለማድረጋቸው ነገሮች የምከፍላቸው ክፍያዎች ስላሉ እየከፈልኩ እሄዳለሁ የሚል ነገር አሰብኩኝ። ሰራው ወዲያው እነሱ ቶሎ ነው እንትን ያሉ መጀመሪያ ካይ አንድ 2 ወር ነው ምናምን ነው የሰራሁት ሞፕጂ። ከዛ በኋላ ግን ማሽን እንትን እንድነዳ ወይ ማሽን አለ ማሽን የምታጸዳበት አለ በማሽን ይያል እሱን ሰጡኝ። አሉ ቀኖች አሉ ከ5ቱ ቀኖች 2 ቀን ማሽን ነው 3 ቀን ነው ማሽኑ የምትዝጋ ይሄ መሬት ሞልዌው ማለት ነው። እሱን ዋክስ ማድረጊያው መጥረጊያውን እሱን ሰጡኝ። እሱ ነበር እንትን ብለው ወዲያው የሱ ቀን በቃ ደስ ያለኝ ነበር የሚሄደው በአእምሮ ውስጥ ከመጥረጊያው ይልቅ ማሽኑን ስለያዝኩ ያኛው እንትን አለው እኔ ረጅም ስለሆንኩኝ ጎንበስ ቀና አለው አይደለ እንትኑ አንደር ሼልፍ ምናምን እንትን ምትሆነ ያለ ትንሽ ጧት ስትመጣ ቤት ፔን ይሰማል ወገብህ ምናምን እንደዛ ነገር ነበርና that was fun still። ግን አንድ ነገር ብዙ ጊዜ አንዳንድ ሰዎች የሚገምቱት ግምት ነውና እኔ አድንቄሃለሁ። እንደዚህ በግልጽ አይናገሩም። እኛ በመጣንበት ጊዜ አካባቢ ላይ የሚገርም ደሞዝ 3 ብር ከ80 ነበረ እና በዚህ በ3 ብር ከ80 በሰዓት ማለት ነው በአጠቃላይ 8 ሰዓት ብትሰራ እንግዲህ ማባዛት ትችላለህ። እና እንደሱም ሆኖ ግን ኑሮ በጣም ቀላል ስለነበረ አብዛኛው አበሻ ይሄ ወይንም የኛ ሰው አሻሽሎ ጽዳቱን የት ነው የምትሰራው ሲባል ሆኬ ነው የሚጫወተው ይላል። ማለትም እንዲህ የምትወለውልበት ሆኬ ነው ስሙን ጽዳት ነው የምሰራው የሚለውን ስለሚያፍር ሆኬ ነው ይለዋል። እና እኔ መጀመሪያ ጊዜ ስጠይቅ እንደዚህ ነው ያጋጠመኝ። ምንድን ነው የሚሰራ እዚህ ሀገር የሚገኘው? አይ እድለኛ ከሆንክ ሆኬ ነው ይላሉ። እኔ እንግዲህ በፕሮፌሽን ቴክስታይል ዲዛይነር ነኝ እና እኔም ገምቼ የነበረው እንደዚህ አይነት ፕሪንቲንግ ዲፓርትመንት ውስጥ ገብቼ የጨርቅ ፋብሪካ ገብቼ እንደዚህ እሰራለሁ የሚል ግምት ነበር እና እኔ ካሰብኩት በጣም ይለያያልና በነገራችን ላይ እኔም ጽዳት ሰርቻለሁ እና አሁን ስም ማንሳት አልፈልግም እንጂ ብዙዎቹ ሜዲካል ዶክተሮች ሲያቀሩ በጽዳት መጀመሪያ የተለማመኑት። ግን ቤተሰብ ሲኖርህ ቤተሰቦች
አንተ የተቀበልከውን ያህል እነሱ ለመቀበል ይከብዳቸዋል። ጽዳት ሰራተኛ ነው፣ ጽዳትን በጣም ንቀው ነው የሚያዩትና ያን ቻሌንጅ አልገጠመህም ወይ ቤት ውስጥ ስትመለስ? እኔ ብዙ ጊዜ ምንድነው ብለው ራሴ ያምኜበት የገባውበት ነገር ተውስሉኝ ስለገባውበት ሄጄ መናገርም አልፈለኩኝም። ምክንያቱም ሌላው ደግሞ ምንድነው ጊዜ ላይ እንትን ነኝ፣ ስትሪክት ነኝ። አንዳንዴ ጊዜ እንዲባክን አልፈልግም። አንድም ቀን ሁለትም ቀን ዝም ብዬ መሆን አልፈልግም። እኔ ማለት ኮስት ያደርጋል ብዬ አስባለሁ። ኔክስት ታይም ላይክ ኢን ዘ ፊውቸር ኮስት ያደርገኛል ብዬ ነው የማስበው። ይሄ ዛሬ 2 ቀን 3 ቀን ማልሰራው ስራ ነገ የተሻለም ስራ ቢመጣ ኮስት ያደርጋል። ሰርተህ ግን ከተቀመጥ እዛ ላይ ነው የምትነሳው፣ ከዛ ከነበረው ላይ ነው የምትነሳውና ኢዚ ነው ለመለወጥም እና ያ ነገር ስለነበረ ብዙም እንትን አላለኝም። ታክሲም ከዛ በኋላ ይሄኛውን እየሰራው ሲሄድ ብሩ በጣም አነስ ሲልብኝ እና ትምህርት መማር ሳስብ ሴቪንግ ምናምን ሳስብ አንድ ወቅት እንደዚህ ቤተሰብ ጋር ሄጄ እየተጫወትን ላይሰንስ አለ የሚል ነገር መጣ። አዎ ኢትዮጵያ ነበረኝ ላይሰንስ፣ ድራይቪንግ ላይሰንስ ነበረኝ። ታዲያ ለምንድን ነው ክላስ 4 አውጥተህ ብለህ ፓርታይም ማትነዳው? ትምህርት መማር ትፈልጋለህ አይደል የሚል አንድ አሪፍ ወዳጅ አለኝ። እንደዛ አለኝ ቤተሰብ ጋር ቁጭ ብለን። ከዛ ማሰብ ጀመርኩኝ ዋይና ለምን እንደዛ አልሞክር የሚል ነገር ማለት ነው። እና ላይሰንስ ማለት የመኪና የመንጃ ፈቃድ ዘነው የመጣው 9 ወር ስለሚፈልግ እዛ ሳትመጣ ከመጣ እዚህ ሀገር 9 ወር ትጠብቃለህ። እሱ ግን ዘመተሃል አለኝ። ከዛ 9 ወር ብቻ ሳይሆን 9 ወር ክላስ 5ን ካወጣህ በኋላ እንደማንም 1 አመት ነው መቆየት አለብህ ክላስ 4 ለማውጣት። አይ አለኝ ስለው ኦይ በቃ ታዲያ አንተ እኮ ኤግዛሙን ተፈትነ ላይሰንስ እንዳወጣ በወሩ ክላስ 4 ማያስ ትችላለህ ብቃት ካለ የሚል ነገር አለኝ። እንደዛ ይቻላል እንዳልኩኝ ማጥናት ጀመርኩኝ። ከዛ ወደዛው ነው የርኩትኝ 8 ወር እንደሰራው ወልማርትን ሳልተው ባካፕ እንደ ባካፕ ታክሲ ሪስክ አለው። አንዳንድ ጊዜ ሙሉ ለሙሉ ለቀም ትገባበት አለ። ቤተሰብ ሲኖርህ አክሲደንት ቢደርስብህ ቲኬት ቢሰጥ ላይሰንስ ትችላለህ። ስለዚህ መልቀቅ አልፈለኩም ወልማርት። አሁን ከወልማርት እየሰራ ታክሲ መስራት ጀመርክ? ወልማርት ሰራ ነበር፣ ሱፐር ስቶር ሰራ ነበር። ሱፐር ስቶር አልነገርኩም። ሱፐር ስቶር ሰራ ነበር፣ ታክሲም ሰራ ነበር። ሶስቱም ሰራ ነበር። በኋላ ታክሲውን በደንብ ሲጀምር ሱፐር ስቶር ነው ቆሜ ወልማርትን ግን 3 ቀን ሰራ ነበር። ኢንኬስ ብዬ ማለት ኢንኬስ something happen ብዬ ባካፕ እሱን ሰራ ነበር። መጨረሻ ላይ ያው ወደ ትምህርት ስመጣ ነው ወልማርትን የሚያቆምኩት ታክሲውን የሚያቆምኩት ማለት ነው። ከዛ ወደዚህ መጣሁ ለትምህርት ወደ ዩኒቨርሲቲ ኦፍ ማኒቶባ መጣሁ። በውሃ መሐንዲስነት የሞከርከው ነገር የለም ከዛ በኋላ ወይስ በዚሁ ብቻ ቀጠልክ? ህይወት በዚሁ ቀጠለ? አሁን ወደ መጨረሻ ወዳለህበት ነጥብ እመጣለሁ። ለምን እንደተሻገርክ ለሌላውም ትምህርት ስለሚሆን ወደ ነጥባችን ስንመጣ ግን አገር ቤት በተመረክበት በውሃ ምህንድስና መቀጠል አልተቻለም ወይ? በሱስ የሞከርከው ሙከራዎች ነበሩ ወይ? ከተቻለ የሞከርካቸው ሙከራዎች መሞከር የተሳካብና ያልተሳካበትን ምክንያት ብታስረዳ የበለጠ ለሚቀጥለው ሰው ትምህርት ይሆናል ብለን ስለምናስብ ነው። አንደኛው ጊዜ ሰዋዊ መጽሐፍ ምንድነው ያንተ ልምድ ለሌላው ትምህርት ይሆናል ብለን ከማሰብ ጋር የተጀመረ ፕሮግራም መሰለኝ። ጥሩ እንግዲህ ሞክሬያለሁ፣ አልሞከርኩም አይደለም፣ በደንብ ነው የሞከርኩትኝ። እንግዲህ ከዛ የመጣውበት ለትምህርት ከዛ በፊት የነበረው እዛ ብራንደን በነበርኩበት ሰዓት ወደ ዩኒቨርሲቲ ከመምጣት በፊት የነበረው ነገር በዛ ዙሪያ በደንብ አሟጥጬ ተጠቅሜያለሁ። ያሉ ካምፓኒዎችን ሁሉ ማንኳኩቻለሁ። እዛ የነበረው ግን ምህንድስና ሬጉሌተር ስለሆነ አይቀጥሩ፣ ኖርማሊ አይፈቀድላቸው፣ መቅጠርም አይችሉ። ከዛ ላይሰንስድ መሆን አለብህ እዚህ ሀገር በምህንድስና ፕራክቲስ ለማድረግ። ስለዚህ አይቀጥሩ። ስለዚህ እኔ ምንድነው በቃ ላይሰንሱ ግድ ነው የሚል ነገር፣ እሱን ደግሞ ለመማር መስራት አለብኝ። ቅድም ያልኩትን ማለት ነው። ስራ ሳልመርጥ ሰርቼ ወደዛ ሄጄ እንድማር የሚያደርገኝ አቅም መፍጠር አለብኝ የሚለው ላይ የፋይናንሻል እዚህ መጥቼ እየተማርኩ ስራ የሚለውን ነገር አልፈለኩትም። አንድ ጊዜ ስራ ሰርቼ መጥቼ እዚህ ጋር ትምህርት ላይ ፎከስ ማድረግና እነሱም ትምህርት ቤት እንድንሄድ የሚያደርጉን የኢትዮጵያን ትምህርት እና እዚህ ወይም ደግሞ ኢትዮጵያ ብቻ አይደለም ኢንተርናሽናል የትኛውም ጋር ያለው ሀገር ትምህርት ከዚህ ሀገር ትምህርት ጋር እኩል አይደለም ብሎ ስለሚያምኑ ወደ ትምህርት ቤት የሚልኩኝ እንጂ ዲግሪ ያለው ሰው ማስተርስ ያለው ሰው ተመለሰ ዲግሪ ተማር አትለው። ግን ያንተን ፐርሰፕሽን ስላላቸው ፕሩፍ ማድረግ አለብህ እዚህ መጥ። ስለዚህ ያም እንትን ቁጭ ስለነበረብኝ ቀጥታ ትምህርት ብቻ ነው የተማርኩት። ያኔ 8 ወር ትምህርት ክላስ ሁለት ነው ያዘዙኝ ኮርስ፣ ቴክኒካል ኮርስ 2 ኮርሶች መርቄ ሌላ ደግሞ ተጨማሪ ዝም ብዬ ያው ትምህርት ካልኩ አቅርቤ የሚሻል ብዬ ይጠቅሙኛል አልኳቸውም ሌላ 1-3 ኮርሶች ወስጃለሁ ጨምሬ ማለት ነውና ያነበይ ነበር። እዛ ሆኜ መጀመሪያ 3 ወራት ሞከርኩኝ። ግን በየመሃል እየኩኝ ካምፓኒዎችን አናገር ነበር ማስታወቂያ ሲያወጡ ያቺን የቴክኒሻን ሰርቲፊኬት ይዤ ማለት ነው። እሷ ስለነበር የነበረች
ግን ምንም ውጤታማ አልነበረም። ስለዚህ ፎከሴን ወደ ዩኒቨርሲቲ ገብቼ ያንን መማር ከዛ ላይሰንስ መያዝ የሚል ነገር ነው የወሰንኩት። በዛ መሰረት ነው የሄድኩትኝ። ከዛ ከተመረኩ በኋላ ቀጥታ ወደ ማኒቶባ ዩኒቨርሲቲ ቀጥታ ዩኒቨርሲቲ ነው የገባሁት። እና እዛ ሄደ ኮርሶች ወሰንኩኝ። ሪከመንድ ያደረጉት ኮርስ አለ፣ የምትመርጠው ኮርስ አለ፣ ይጠቅመኛል የምትላቸውን ኮርሶች ምረጥ ይለዋል። ስለዚህ ከነዛ ውስጥ እኔ ከኔ ጋር የሚገናኙ ወጥቼ የሚጠቅሙኝ ድሮም አውቃቸዋለሁ አይደለ እነሱን ኮርስ መውሰድ አለብኝ። 2 ቴክኒካል ኮርስ መረኩኝ። ሌላ ተጨማሪ ደግሞ ሰፖርቲቭ ኮርሶችንም ወሰንኩኝ ማለት ነው እዛው። ስለዚህ 8 ወር ከጨረስኩ በኋላ የኳፕ ፕሮግራም ቅድም የአይኪው ፕሮግራም የሚባለው ኳፕ ፕሮግራም አለው። ስለዚህ እሱን ማኒቶባ ሃይድሮ ነው እድሉን ያገኘሁት። እዛ ኢንተርቪው አድርጌ ያለፍኩኝ 4 ወር የውሃ ምህንድስና ዲፓርትመንት ውስጥ ሰርቻለሁ። ከፕሮፌሽናል ኢንጂነሮች በጣም ባለሙያዎች ናቸው። በጣም ታዋቂ ባለሙያዎች ጋር ለ4 ወር አብሬያቸው ቆይቻለሁ። ብዙ ነገር ተምሬያለሁ እዛ። እና እዛ አንድ የተፈጠረ ኢንሲደንት አለ። ምንድነው እድል ነበረኝ እዛ የመቅረት ዩኒቨርሲቲ ማኒቶባ ሃይድሮ። አዎ ኢንተርቪው ሴታፕ ተደርጎልኝ ኢንተርቪው ላደርግ ከዛ ልቀጠር ማለት ነው። ያ ሁሉ ሴታፕ ተደርጎ አጋጣሚ ያኔ 2016 ታስታውስ ከሆነ የምርጫ ተደርጎ አዲስ ገቨርንመንት ኮንሰርቫቲቭ ስልጣን ያዘበት ጊዜ ነበር እና ሮብ ኢንተርቪው ላደርግ ለኢአይቲ ኢንጂነሪንግ ትሬኒንግ ፕሮግራም ሰኞ ዕለት ሌተር መጣ እዛ ካምፓኒ ምንም ኖ ሞር ሃየሪንግ የሚል ኦገስት ውስጥ ይመስለኛል። ኦገስት ውስጥ አይ ቲንክ ምርጫ ተደርጎ ይመስለኛል። እንግዲህ ሜይ ውስጥ ነው የገባሁት። ሜይ፣ ጁን፣ ጁላይ፣ ኦገስት ነበረ 4 ወር ነበር ቆይታዬ። ኦገስት መጨረሻዎቹ አካባቢ 20 በባጀት እጥረት ምክንያት ያኔ ሌኦፍ ምናምን ሲያደርጉ እና በዛ አጋጣሚ በጣም የሚገርመኝ እዛ የሚሰራ አንድ በጣም ማከብረው ሰው አለ ኤፍሬም ይባላል። ኢንጂነር ኤፍሬም በጣም የተከበረ ብዙ ሰዎችን ብዙ አበሻን ህይወት የቀየረና በጣም እሱ ራሱን የቻለ ሊቀርብ የሚገባው ሰው ነው። በጣም ምርጥ ሰው ነው። ፕሮፌሽናል ነው። በሱ ዲፓርትመንት ስር ነበር የምኖረው። የሱ ሰብ ዲቪዥን አንድ ሴክሽን ነበረ፣ ሃይድሮክላይማቲክ ሴክሽን የሚባል እዛ ውስጥ ነበር የምሰራው። ሌሎችም ሴክሽኖች በሱ ስር ያሉ አሉ። እሱ የዲፓርትመንቱ ሄድ ነበረ። እዛ ውስጥ ስሰራ ይሄ ኦፖርቹኒቲ ነበረ እና ሊነግሩኝ በጣም ከብዷቸው ከንስ ስለተደረገባቸው ብዙ መፍትሄ ፈላልገዋል እውነት ለመናገር እና በግል አግኝተውኝ ዶክተር ስጦታንም ታውቀዋለህ? ዶክተር ስጦታው ዶክተር ጌትነት እና ዶክተር ፍስሐ ድንቅ ኢትዮጵያውያኖች ናቸው። በጣም ሰፖርት አድርገውኛል። ስፔሻሊ የውሃ ኮሚኒቲ እዚህ ያለው አርባ ምንጭ ብዙዎቹ አርባ ምንጭ ግራጁዌት ናቸው። በዛ ያሉት ከወገኖቻቸው ጋር ያላቸው ቅርበትና በተለይ ለመርዳት በዚህ ፕሮፌሽን ያሉትን ለመርዳት እኔ የሚያኮሩ ጸባይ ያላቸው ማትሸሻቸው አካሎች ናቸው። በጣም ቤተሰብ በደንብ ሊመሰገኑ ይገባል። በጣም ነው ማመሰግነው። በጣም የሚችሉትን አድርገዋል። እንግዲህ የፖሊሲ ነገር ሆኖ እንጂ ኦልሞስት ያለቀ ነገር ነበር ያኔ የነበረው። ግን ያው እኔ ደግሞ ብለው ለኔ አልተፈቀደም ነበር ያ የሚል ነገር ነው ብዙ ሪፖርት ማድረገው ለመንገድ ፈልገው ምሳ ጋብዘውኝ ኤፍሬም ስጦታው ጌትነት ዶክተር ጌትነት ሆኖ ዶክተር ስጦታው ሆኖ ኤፍሬም ሆኖ ነው ያገኙኝ። ያው መጨረሻ ላይ ተነገረኝ ማለት ነው እና አላመንኩም። እኔ የተዘጋጀው ነው ኢንተርቪው። ሁሉ ነገር ጨርሰው ነበር እነሱ ብዙ ነገሮችን ጨርሰው ሴት አድርጎ ነበር ሁሉ ነገር እና ያ ነገር መካራቸው ኢቭን የኔ ዲፓርትመንት ሴክሽን ሄዶ ራሱ ፈልገዋለሁ ብሎ አጽፋለሁ ሌተር ለዲቪዥን ሄዶ ማለት ነው። የሚገርም ነው። ግን ከላይ የመጣ ነገር ስለሆነ ማድረግ አልተቻለም። ያ ነገር ሳይሆን ቀረ ማለት ነው። ከዛ በኋላ እዚሁ ቆያሉኝ። እዚሁ ቆይተ እንትን በል አትሄድም እንዳትሄድ አሉኝ። ቆየሁ 2 ወር ከዛ በኋላ ማለት ነው። ግን ሳየው እኔ ቤተሰብ አለኝ። ስራ ካልሰራ እዚህ 1 ዓመት አልሰራውም። ትምህርት ላይ ፎከስ ያደረኩትኝ። ስለዚህ መስራት አለብኝና ልሂድ። እነሱ እንደውም እስከ 6 ወር ቆይ የሚፈልገውን ነገር እኛ እንሰጣለን ሁሉ ብለው ነበር። በዚህ አጋጣሚ ዶክተር ሶታውና ዶክተር ጌትነት በጣም የሚገርሙ ሰዎች ናቸው እና በጣም ነው የማመሰግናቸው በዚህ አጋጣሚ። ስለዚህ ቆይ 6 ወር እና ሞክር አለን እኛ ምናምን የሚል ነገር ኮች እናደርጋለን፣ ኢንተርቪው ስጠራ ኮች እናደርጋለን ይሉኝ ነበር። ግን ያው እኔ ደግሞ ትንሽ ፋሚሊም ስለነበረ ልጅም ነበረችኝ በዛ አጋጣሚ። ያኔ ነው የመጀመሪያ ልጄን የተወለደችው። ስለዚህ መሄድ አለብኝ ወደ ብራንደን የሚል ብራንደኖች ደግሞ እና እንደዚህ ችግር ካለ እና እዚህ ኤኒ ታይም መተህ መግባት ትችላለህ አሉኝ። ያው ታክሲውን ለመንዳት ማለት ነው። ኢኮኖሚካሊ ትንሽ ቻሌንጅ ይሆናል ከቆየው ብዬ ተመልሼ ደግሞ ወደ ብራንደን ተመለስኩ ማለት ነው። እዛም ሆኜ ግን አፕላይ ማድረግ ነበረ። ከዛ እንዳልኩ ያኔ ከ2016 በኋላ ነገሮች ኮንሰርቫቲቭ ከመጣ ወደ ስልጣን ነገሮች በጣም ብሎክ ተደርገው ነበረ። ፕሮጀክት የለም፣ ፈንድ የለም።
ሃይሪንግ የለም ነበር። በዚህ መሃል ኮቪድ ደግሞ መጣ። በዚህ መሃል እኔ እንደዚህ ሲሆን ምን ማሰብ ጀመርኩኝ፣ ወደዛ ናዘር ዌይ ማለት በዚህ መቀጠል የለብኝም፣ ፕሮፌሽናል ጆብ መስራት አለብኝ። ይሄ ሁሉ መንገድ መጥቼ ለሚቤ ሳስብ ሰርች ማድረግ ጀመርኩ። ዲማንድ ምንድነው ዲማንድ ያለው እዚህ ማኒቶባ ውስጥ ምን አይነት ዲማንድ አለ፣ ምን አይነት ስራ ነው ያለው እንደማለት። ከዛ በፊት ወደዚህኛው ነጥብ ከመግባታችን በፊት አንድ ሻምበል የገረመኝ ነገር ብዙ ተባብረውሃል። በዚህ በምህንድስና በውሃ ምህንድስና ለመቀጠል ጥረት አድርገሃል። በዩኒቨርሲቲውን ገብተህ አጠናቀሃል። የሚፈለገውን ነገር አሟልተሃል። እንዳጋጣሚ ሆኖ በበጀት እጥረት ምክንያት ተባለ አልተቀጠርክም። አብዛኛዎቻችን እኛ የምናውቀው በዚህ በውሃ ምህንድስና እየሰራ ያለ መስሎን ለብዙ ጊዜ ቆይተን ነበረ። አሁን ግን በጣም በሚገርም በጭራሽ ከዛ ጋር በማይገናኝ መልክ በልዩ የስራ መስክ ላይ ተሰማርተ ውጤታማ እየሆንክ ነው ያገኘ ነው እና አሁን ያለበትም ቦታ ከዛ ከውሃ ምህንድስና ወደ ሌላ ተሻግረ አሁን ከሚታወቁት ሪል ስቴት ኤጀንቶች አንዱ ሆነሃል። ሁለቱ የተለያየ የስራ ጸባይ ነው ያላቸው፣ የተለያየ ፊልድ ነው እና ወደዚህኛው እንዴት ልትሸጋገር ቻልክ? ይህንን ነው የምልህ። ህሊና እንዴት ነው ለምሳሌ ተቀበለው? እኔ እዚህ ቦታ ላይ ነበርኩ፣ ይህንን ነገር ማድረግ አለብኝ፣ በዚህ መቀጠል አለብኝ፣ መጀመሪያ የጀመርኩትን ነው መጨረስ ያለብኝ ብለህ ሙጭጭ አላልክም እና ይህን አይነት ውሳኔ ለመወሰን ምንድን ነው የገፋፋ? እንግዲህ ጥሩ ጥያቄ ነው። እውነት ለመናገር ከባድ ነው። እድሜን ሙሉ ትምህርት ላይ ያሳለፈ ውሃ ላይ ያሳለፈ ሪሰርችም ሰርቻለሁ። በግድቡ ዙሪያ ነው ማስተርሴን የሰራሁት። እዛ ዙሪያ መሳሪያዎች ተክያለሁ። ከ70 በላይ መሳሪያዎች አሁን ብሉ ናይል ቤዝን ውስጥ አሉ። አሁንም ድረስ እኔ ተከልኳቸው ማለት ነው። ብሉ ናይል ውስጥ? አዎ፣ የኛ አባይ ተፋሰስ ላይ ያኔ አዲስ ዩኒቨርሲቲ ስማር የሰራሁት ሪሰርችን የሰራሁት አባይ ተፋሰስ ላይ ነው። ሪሰርች የሰራው በአባይ ተፋሰስ ላይ ነው። አዎ፣ እዛ ላይ ወደ 70 የሚሆኑ የዝናብ መጠን መለኪያና የዌዘር ሴንሰሮች ምንላቸው እንደዚህ የንፋስ መጠንን የንፋስ አቅጣጫን እና ሂሚዲቲ የምንላቸውን እነዚህ የሚለኩ 5 እነሱም በጣም ኢንቴንሲቭ የሆኑና ወደ 60 ምናምን የሚሆኑ ሬንጌጆችን አክሮስ እዛ አባይ ተሻገር ውስጥ ተፋሰስ ውስጥ እኔ ነኝ ኢንስቶል ያደረኩት ከቲም ወርክ በቲም በጣም የሚገርም ውስጥ ማለት ነው። ስለዚህ በአባይ ተፋሰስ ላይ አሸራህን አስቀምጠሃል ማለት ነው። አለ ስቲል እስከማውቀው ድረስ መረጃዎቹ ይሰበሰባሉ። ሪሞትሊ ነው ማለት የራሳቸው ኦፕሬት ሲስተም አላቸው። በየሶስት ወሩ እየሄድክ ነው ዳታ የምትወስደው ከሜሞሪያቸው ማለት ነው። ኦልሬዲ አውቶማቲክ ነው እንትኑ ስቴሽኑ እየሄድ ዳታ እንወስድ ነበረ። በሱ ነው የሰራው እና እንደዛ ያውሉ ዋጋ ተከፍሏል። አርባ ምንጭም ያ ተከፍሏል። አዲስ ዩኒቨርሲቲ 2 ዓመት ቆይታ አለኝ። እዚህ መጥቼ ዩኒቨርሲቲ ማለት ነው የገባሁትም ለዛ ነው። ግን አሰም ፖይንት ደግሞ ያው ጊዜ እየሄደ ነው ነገሮች ላይ ስቲክ አድርጌ መቆየት እሱን ካላገኘው ብዬ እንትን ማለት አልፈለኩም። እኔ ፍሌክሲብል መሆን ፈለኩኝና ስቲል አሁን ውሃ ውስጥ ማበረከተው ነገር አለ። አሁን የምሰራበት ሁኔታ አለ። ኖርማሊ ቀጥታ አይደለም ወደ ሪል ስቴቱ የኩትኝ። ከሪል ስቴቱ በፊት ከውሃው ከምህንድስናው እንዳለ ሆኖ ስቲል አክቲቭ ሜምበር ነኝ የአሶሲዬሽኑ ስቲል በምህንድስናው ማለት ነው። የኢንጂነሪንግ ጂኦሳይንስ ማኒቶባ አክቲቭ ሜምበር ነኝ ስቲል አሁንም እንትኑ አለ ማለት ነው። ሌላው በዛ ያልቀጠልኩበት አንድ ሌላው ምክንያት ነው ፋሚሊ ነው። 2 ጊዜ ኦፈር አግኝቼ ነበረ በዛ ወደ ኖርዝ ቶምሰን አካባቢ። ግን ልጆቼና ቤተሰቤን ጥዬ መሄድም አንዱ ቻሌንጅ የሆነብኝ ነገር እሱ ነው። ሳላያቸው ቶምሰን አካባቢ ላይ አግኝተህ ነበር? 2 ጊዜ ኦፈር መጥቶልኝ ነበርና እሱንም ከቤተሰብ ጋር ተማክሬ ነው ዲክላይን ያደረኩት። ሌላው ማኒቶባ ሃይድሮም ስሰራ የፒኤችዲ ፕሮግራም ኦፈር ተደርጌያለሁ። ያው እሱንም አውርተናል ከነ ዶክተር ስጦታው ጋራ ያን ሲነግሩኝ እንዲህ እንዳለ ኦፕሽን አለ ነጌትነት ማለት ነውና እሱንም ሳስብ ትምህርት ላይ ነበርኩኝ። አዲስ አበባ መጣሁ። አሁንም ትምህርት ተመልሼ ገባሁ። እንደገና አሁንም ትምህርት ላይ ነውና እዛም ፋሚሊም አለ አገር ቤት ኤክስፔክት የሚያደርግ አለ። ልጅ መጥቷል። ባለቤቴን ደግሞ ለ1 ዓመት ነው ፕሮሚስ የገባውላት። ወደዚህ ስንመጣ 1 ዓመት አስተምርሃለሁ ብላኝ ነው የመጣሁት። ስለዚህ ያንን መካድ ነው የሚሆነው ብዬ እንደገና 4 ዓመት መቀጠሉን አልፈለኩም እንጂ ያመድል ነበረ። ሶ ከዛ ነው ወደዛ ወደ ብራንደን ሄድ ነው እና ወደ ምትለው ወደዚህ ሙቪ ያደረኩት ምክንያት ፖዝ አድርጌው ነበር ሪል ስቴቱን ለጊዜው። ከቱም ዌስት ዋተር ላይ ገብቻለሁ። ዌስት ዋተር ላይ እሰራለሁ። ላይሰንስድ ነኝ በሰስተናብል ዴቨሎፕመንት ማኒቶባ ላይሰንስድ ነኝ።
እንግዲህ ብራንደን ውስጥ የምታውቀው ትልቅ ካምፓኒ አለ የፉድ ፕሮሰሲንግ እዛ ካምፓኒ የዌስት ዋተሩን ፓርት እኔ ነኝ ኢንቻርጅ እሱን እንትን መኖኔ ነኝ እዛ ሰራለው ያ ፉል ታይም ስራዬ ነው ማለት ነው እና ስቲል ኮንትሪቢዩት ያደረኩ ነው ውሃ ነክ ነገር ስለሆነ ትሪትመንቱ ምናልባት ፎቶ ልክላችሁ እችላለሁ ከዛ በፊት ኒፖም ሰርቻለሁ ሴም ታይፕ ሃይ ላይፍ የሚባል እዛ ላይ ሰርቻለሁ እንግዲህ ምን ለቃቸው ውሃው ሲገባና ሲወጣ ያለውን ነገር ፕሮሰስ ሙሉ ለሙሉ ትራክ እናደርግ ነበር ላቦራቶሪ ያለን እሱን ሰርተን ነው እንትን ነው ደስ የሚል ነው ስቲል ለማንቶባ ውሃ ክሊን ዋተር ሪሶርስ ያጠጣችሁ ነው እኛም ሳናመሰግናለን እውነት እኔ ከእንዲያውም ከዚህ ከታሸጉ ውሃዎች የበለጠ የምወደው እዚህ የሚመጣውን የታፕ ውሃ ነውና በጣም ነው ደስ ነው አሁን ኖርማሊ እሱን ወደ እንትን አልገባንም አሁን እዚህ ሀገር ምንድነው የሚደረገው ውሃው ከፋክተሪ ሙጣ ከሬዚደንሻል የሚሆን ኮመርሻል ቀጥታ ወደ እንትን አይሄድም ወደ ወንዝ አይሄድም አለ የራሱ ሌን አለው እዛ ሄዶ ትሪት ተደርጎ ከትሪትመንት በኋላ ስታንዳርዱን ጠብቆ ያያንዳንዱ ኬሚካል ስታንዳርድ ሊሚት አለው ከዛ በላይ ከሆነ ገቨርንመንት ራስ ኮስችን የሚያደርገው ነገር አለ ያንን ስታንዳርድ ጠብቆ ነው አልፎ ወደ ወንዝ የሚለቀው ምክንያቱም ወንዝ ላይ አሳዎች አሉ like any living things እዛ ያለ ህይወት ያላቸው ነገሮች አፌክት በማያደርግ መልኩ ነው ውሃው የሚለቀቀው እና የዛ ሪስፖንሲቢሊቲ እኛ አለብን እሱን ያደረግነው ሜፕሊፍም እንደዛ ነው የምንሰራው ሃይ ላይፍ እያለን ነው ፋይናል ውሃውን ቼክ አድርገን ወደ ወንዝ የምንለቀው አይተን ቴስት አድርገን ነበር የምንለቀው እና አሁን ግን የምሰራበት እንትን ክላስ 2 ነው ያ ማለት የሆነ ሃፍ ፕሮሰሱን ነው የምንሰራው ከዛ ለሲቲው ነው የምንልከው ዋው ዛው ሲቲው ነው ጨርሶ ወደ ወንዝ የሚለቀውና በጣም ትልቅ ደስ የሚል እንትን ነው ፕሮሰሱ በጣም ደስ ይላል መጀመሪያ ሲገባ ያለውን ውሃ ሲወጣ ያለውን ውሃ ስታይ just እንትን ትላለህ ፊል ታረጋለህ ፕሮፌሽናሊ ሳስፋይድ ትሆናለህ እና እሱንም ሰራለሁ አሁን በዚህ አጋጣሚ ስቲል ዛው አለሁኝ ማለት ነው አለው ውሃው ጋር መለቀቅ አይቻልም እና ያንን ነው በዛን ሰዓት የኮቪድ ታይም ላይ ምናምን በጣም ነገሮች ተዘጋጉ ቁጭ ብዬ ሳስብ ለምንድን ነው ይሄ ሳየው ስራ አለ ሳየው ጥሩ ነገር ነው ውሃ ላይ ነው የሚሰራውና ለምንድን ነው ዲማንዱ አለ ለምንድን ነው ይሄ ማልሞክረው ብዬ መጽሐፍ ገዛው መጀመሪያ እና ማንበብ ጀመርኩኝ ከዛ አፕላይ አደረኩኝ 3 ጊዜ አፕላይ ያደረኩት ሃይ ላይፍ የሚባለው ካምፓኒ ሁለት ጊዜ አልጠሩኝም ሶስተኛ አፕላይ ሳደርግ ጋበዙኝ ኢንተርቪው አደረኩኝ ኦፈር አደረኩኝ ስለዚህ አንድ ሰዓት ማለት ኤቭሪ ዴይ 2 hour ድራይቭ አደረግ ነበር ከብራንደን ኒፖ ኤቭሪ ዴይ እዛ ሄድኩበትም የራሴ ምክንያት አለኝ ያን እዛ እነሱ ያለ ላይሰንስ መቅጠር ይችሉ ነበር ጀማሪ መቅጠር ይችላሉ በዌስት ዋተር ስለዚህ እዛ አንድ አመት ሰራሁና ኤግዛሞች ነበሩ ክላስ 1 ክላስ 2 ለማውጣት የምትፈተናቸው እዚህ የምትፈተናቸው ፈተናዎች አሉ እነሱን ማለፍ አለብህ ዘን ክላስ 2 እንዳያስኩ እዛኛው ደግሞ ሜፕሊፍ የሚባለው እኛ ጋር ያለው ደግሞ ካሁን መሰራበት ካምፓኒ እነሱም ክላስ 2 ነው የሚቀጥሩት ስለዚህ እዛ ሲሄድ ታርጌቴ ሜፕሊፍ ነበር አንተ ምንም አትቆምም ማለት ነው ዝም ብሎ መቀጠል ነው አንድ አመት ቻሌንጅ በጣም ቻሌንጅ ነው የምለው እሱን ነው ከኒፖ ብራንድ ነው መመላለስ በሃይዌይ ዊንተር ላይ 3 እና 4 ጊዜ ዲች ውስጥ ገብቻለሁ ዊንተር ላይ ማለት ነው አይታይም መንገዱ ማታ ላይ አፍተር ሚድናይት ነው ጨርሼ የመውጣው እና ምንም አይታይም ነጭ ነው ያው እንደምታውቀው በዚህም መሀል እንትን ነው ዊንዶ አለ እና ከባድ ነበር እሱ ቻሌንጅ አድርጎኛል ቻሌንጅ ብሎ ነው እሱ ነው በጣም ታፍ ነበር ከልጆቼ አልገናኝም ነበር ያኔ ቤት ስገባ ተኝተዋል እነሱ 2 ላይ ነው መገባው ወይ 1 ሰሪ ነው መገባው ለሊት ተኝተዋል እኔ ስለተኛው ጧት ደግሞ አይረብሹኝም አይቀሰቅሱኝም እነሱ ትምህርት ቤት ሄዳሉ እነሱ አፍተር 3 ፒኤም ነው የሚመለሱት እኔ 3 ፒኤም ተመልሼ ሄዳለሁ ስለዚህ አንዳንዴ ሳላገኛቸው ሳምንት ይመርበት ጊዜ ሳንተያይ ማለት ነው ከሰኞ እስከ ዓርብ አላገኛቸው ነበርና ከባድ ነበር ባለቤቴም እንደዛው ማለት ነው በጣም ከባድ ታይም ያሳለፉት ያኔ ነውና ከዛ እሱን አንድ ቦታ ካሳስኩ በኋላ ደግሞ ሪል ስቴቱን ደግሞ ጀመርኩት መሀል ላይ ነበር እሱ ነው እኔ የሱን ነው ለምሳሌ አንዳንድ ሰው በአንድ ነገር በቃኝልና አንድ ቦታ ላይ ደርስ ይቆያል ግን ከዚህ አልፈው አንተ በአንድ ቦታ ላይ መቆም አልቻልክም ውሃው ጋር ትሰራለህ ሌላም ነገር ትሰራለህ አሁን ደግሞ ያው እንዳልኩት ቀደም ሲል ከሚነገሩላቸው የሪል ስቴት ኤጀንቶች አንደኛው ሆነ በአካባቢ ላይ ትሰራለህና እዛ ስትሸጋገር የገጠሙ ቻሌንጆች የሉም ወይ ምንድን ለምሳሌ አሁን ካለ ፕሮፌሽን ከውሃው መሀንዲስና የበለጠ እዚህ ስራው ቀሎ ነው ወይስ ይሄኛው ራሱን የቻለ ሌላ ቻሌንጅ አለው ያው እንግዲህ ኮርሱን የጀመርኩት ሪል ስቴትን
አሁን መሰራበትን የዌስት ዋተር ትሪትመንት ምን ወይ እንደም ህክምና ምንለው የፍሳሽ ህክምና ምንለው ትምህርት ሳልጀምር ነው። እዚህ ኮርሱን ጀምሬ ነበረ እየቀጠልኩ ያለ ይሄኛው ደግሞ ሞክር ነበረ እድሉን አገኙ። እዚህ አብሬ ሁለቱንም አስኬድኳቸው። at some point የዌስት ዋተሩን ላይሰንሲንግ ሲኖረኝ ያኛውን አቆየሁት። ጊዜ አለው 1 አመት ተኩል ይሰጡሃል ኖርማሊ አንተ ፈተናውን ልፈተን የምትለው ስትጨርስ ስትዘጋጅ ማለት ነው። ስለዚህ በዛ መልኩ ነው ያለፈው። እንግዲህ ሊስቴቱ ትንሽ ምንድነው መጀመሪያ ነው ስገባ ያው አውቀዋለሁ ላይሰንሱ እንዴት እንደሚወጣ አቅ ነበር ኢንፎርሜሽን ነበር። ብሮከሬጅ መጀመሪያ ማየት አለበት መጀመሪያ ላይ። አሁን ተምረህ ጨርሰህ ብሮከሬጅ መፈለጉ ቻሌንጂንግ ሊሆን ይችላል። እንዴት ነው ፕሮሰሱ ማለት? አሁን ለምሳሌ አሁን እዚህ ሮያል ፔጅ የሚባል ሳተን ሃሪሰን ሮያሊቲ ይባላሉ አይደለም? እነዚህ የተለሪ ማለት ነው ይባላሉ አይደለ? እነሱ ሲቀጥሩ ነው ማኒቶባ ኮሚሽን እንትን ላይሰንሱ የሚሰጥህ። እኔ ምን አቅል ስለነበረ መጀመሪያ ያደረኩት ሄጂ ኮርሱን ሳልጀምር ሄጂ ብሮከሬጅ ነው ያናገርኩት። ኦኬ እንደዚህ ነው እንደዚህ ያለ ባክግራውንድ አለኝ፣ ሪሲት ኤጀንት መሆን ፈልጋለሁ፣ ጋፖች አሉ፣ ኮሚኒቲያችን ይፈልጋል፣ እኔም ፓሽኔትድ ነኝ በዚህ ጉዳይ። ድሮም እዛ ኢትዮጵያም እያለሁ አስብ ነበር የሆነ እንትኑ ነበረኝ ምህንድስና መሐንዲስ ሆነ እንደጋ ደግሞ ሪሲት ብጨምርበት እል ነበር። አሁን እነ ኢትዮጵያ ያሉት ሪሲት እንትኖችን ስትሰማ I have to have my own ምህንድስና አለኝ እንደዛ በዚህ ወቅት ኖርኝ የሚል ነገር አለ። ግን እዛ ሀገር ለማክፈል ያው በፋይናንስ ያስፈልጋል፣ ገንዘብ ያስፈልጋልና እንትኑ አለ። እዚህ ደግሞ ሳየው ይሄ ነገሮቹ በውሃው ያለው ነገር እንትን ሲሆን ሊሚትድ ሲሆን መጨረሻ ላይ ዋይ ኖት ብዬ ሄጄ አማከርኩ። እንደዚህ ኦፊስ ገብቼ ማለት ነው ስነግራቸው ወልከም ነው ያሉት። ኦኬ መጀመሪያ የሚቀጥሩ ወይንም ደግሞ በፍቃደኝነት የሚቀበሉ ሪል ስቴት ኤጀንቶች ያስፈልጋሉ ማለት ነው። ብሮከሬጆች ይሄ እንትኖች ብሮከሮች ያስፈልጋሉ፣ ቶቶች ያስፈልጋሉ። ምክንያቱም አለበለዛ ሄደ ከጨረስክ በኋላ ኤግዛምን ተፈተነ ከጨረስክ በኋላ ላይሰንሱን ለማግኘት እነሱ ያስፈልጋሉ። እነሱን ካላገኘህ ዌስት ነው የሚሆነው ማለት ነው። ስለዚህ እኔ ምንድነው ያደረኩት መጀመሪያ ሄጄ እነሱን አናገርኳቸው። እንደዚህ ነኝ እኔ ገሌ ይባላለሁ፣ ከዚህ ኮሚኒቲ ነው የመጣሁት፣ በዚህ ፓሽኔትድ ነኝ፣ መስራት ፈልጋለሁ ከእናንተ ጋራ ምን ትረዱኛላችሁ አልኳቸው። ከዛ ምንድነው የምትፈልገው አሉኝ። አስተምሩኝ አልኳቸው። አስተማሩኝ። so that payment እንከፍላለን ግን በፋይናንሲንግ ቀስ ብለህ ትከፍላለህ አሉኝ። እኔ አልከፈልኩም። ራሳቸው ናቸው እነሱ ይከፍላሉ ፔመንቱን። መጽሐፍ ሞተር ያደርጉልኛል። እኔ ሄጄ መጽሐፍ ፒክ አደርጋለሁ ከነሱ አነባለሁ፣ ፈተናለሁ። ስፈተን ሁለተኛውን ቡክ አድርጉልኝ አላቸው። ቡክ ያደርጉልኛል። ፈተናውን ሄጄ ፈተናለሁ። እንደዚህ እያልን የመጣሁት እኔ እስክጨርስ ድረስ ብር አልከፈልኩም። በኋላ ግን ትከፍላለህ። በኋላ ላይ ተከፍለናል አሉኝ። ያው በኋላ ላይ መጨረሻ ላይ አንዳንዴ ስፈልግ እኔም አቅሙ ሲኖረኝ እየሰጠዋቸው ማለት ነው ከመሀል ላይ እየከፈልኩኝ እንደዛ አይነት እና ብዙ ግን ጠይቀውኝም አያውቁም እነሱ። እኔ ራሴ ዝም ብዬ ለመክፈል ብዬ እንጂ እና በዛ መልኩ ነው። ቲሙም ጥሩ ቲም ነው። ሪከመንድ የሚያደርገኝ ሰው ነበር ከዛ በፊት እዚህ ብትገባ እነሱ እኮ እንትን ናቸው ያለኝ ሰው አንድ ቢኒያም የሚባል ወዳጅ ያለ ቢኒያም ወዳጅ ያለ እሱ ነው እንትን ያለኝ። ሄጄ ሳናግራቸው ወልከም ነው ያሉኝ። እዛ ጀመርኩ ማለት ነው እነሱ ጋር መማር ተጀመረ። በዛ ሰዓት ደግሞ ቀለለኝ። ቅርብም ቅጥሩም አገኘው በውሃ በዌስት ዋተር ሜፕሊፍ ገባሁኝ። ስለዚህ ታይሙም ነበረኝ። እሱን በዛ መልኩ ነው እንግዲህ ወደ ሪሴት የገባነው። እንግዲህ ሪሴት ከገባን በኋላ ቻሌንጁ አዲስ ስትሆን ቻሌንጅ አለው። ምንድነው ቻሌንጁ? ሰው የማወቅ አለብህ፣ ከሪሴት ጋር መተዋወቅ አለብህ፣ ሌሎችም ጋር ማለት ነው። ካንተ ብቻ አንተ ቲም ጋር ብቻ ሳይሆን ሌሎችም ቲሞች ጋር መተዋወቅ አለብህ። ምክንያቱም ቤቱ የሚወጣው የትኛውም ያወጣው አንተ ከነሱ ጋር ነው ዲድ የምታደርገው። ስለዚህ ኢንፎርሜሽን በጣም ኢምፖርታንት ነው። ኤቭሪ ሞርኒንግ ማየት አለብህ። ምን ቤት ወጣ፣ ምን ተሸጠ፣ ገበያው ወዴት እየሄደ ነው፣ ከዛ ደግሞ ባንክስ እንዴት ነው፣ የባንክስ ሁኔታ እንዴት ነው፣ ወዴት እየሄደ ነው። እሱ ነው ትልቁ ነገር ነው። ፋይናንሱ አይደል ዋናው፣ የባንክ ኢንተረስት ሬት ወዴት እየሄደ ነው። ከዛ ደግሞ ክላየንቶችን አግኝተህ ማናገር አለብህ እና ቻሌንጅ አለው። ሌላው ትልቁ ቻሌንጅ ምንድነው? እንደው ወደፊትም እንደው ወደዛ የሚገቡ ሰዎችም ፍላጎት ያላቸውም ሰዎች ካሉ ቻሌንጁ ባካፕ ያስፈልጋል። ሪል ስቴት ሲገባ ውድ ነው። ኢኒሻል ኮስቱም ረኒንግ ኮስቱም የመማሪያው ማለት ነው። መማሪያውም እንደና ደግሞ ረኒንግ ኮስቱ ላይክ ኦን ጆብ ሆነ ትራንዛክሽን ከሌለ ኮምፕሊት ትራንዛክሽን ከሌለ ወጪ አለ። ሰራህም አልሰራህም ብሮከሬጁም ያስከፍልህ አለ።
የኤሪያ የኦኒፒክ ሆነ የኦኒፒክ የብራንደን ኤሪያ ሪል ስቴት አሶሲዬሽን አለ የኦኒፒክ አለ እነሱ የራሳቸው ፊ ያላቸው ምክንያቱም የምትጠቀመው ሎክ ቦክስ አለ የተለያየ ነገሮች አሉና እነሱ እንደሚከፈል የራሳቸው ፊ ያላቸው ፍራንቻይዚ ፊ አለ ከካምፓኒ አንተ ከምትሰራበት ሚቀርና በትንሹ በየወሩ የሚወጣ ወጪ አለ ማይቆም ላይሰንሱን እስካላቆምኩ ድረስ ማይቆም አለ ለዛ ደግሞ ባካፕ ፕላን ያስፈልጋል ላይክ ባካፕ ስራ ያስፈልጋል ሌላ ስራ መስራት ግድ ይላል ነገሮች ይያዙ ድረስ ማለት ነው አንዴ ዋንስ ነገሮች ከለመዱ አሁን አንዳንዴ እኔ አሁን የገባውበት ታይም የሚባለው ሚሉት ወረስ ታይም የሚባለው በዚህ ኢንተረስት በዚህ ከፍ ባለበት ሰዓት ቤት መሸጥም መግዛትም ከባድ የሚሆንበት ታይም ላይ ነው የገባውት እኔ ስለዚህ ቻሌንጅ አለው ብዙ ክላይንት አለኝ እኔ ከ10 በላይ ብዙ ነው አይደል 10 ተራታች በጣም ብዙ ነው ለጀማሪ ወይም ለሁለት አመት ተሰራ ሰው ግን ወደ እንትኑ ስትመጣ ቻሌንጅ የሚያደርገው መንዝሊ የሚከፈለው ብር ለሞርጌጅ ትልቅ ስለሚሆን እና አሁን ያለው ሰው የሚኖርበት ቤት ክፍያ ኪራዩ ትንሽ ስለሚሆን የ1000 ብር ዲፈረንስ እነ ከፍላለሁ ብሎ ቤት ለመግዛት ትንሽ ይከብዳል እና ያ ቻሌንጅ አለው እንዳልኩ ረኒንግ ኮስቱ ኢንሻል ኮስቱ የራሴ ሆነ እንት ያለው ያ ያስፈልጋል የሚል እምነት አለኝ እኔ እንደ ከራሴ እንዳየሁት ማለት ነው እኔ ግን ሌላ ስራ ስለምሰራ ፉል ታይም ስራ ስለሆነ እሱ ያገዘኝ ስቲል እየሄድኩ ያለሁት በዚህ አጋጣሚ የኛ ብሮከሬጅ ሳተን ሄሪሰን ቲም በጣም የሚገርም ቲም ነው ያለው በጣም የሚገርምና እኔ አሁን የምሰራቸው ሰዎች አሉ 3 ሰዎች ሰራሉ ከነሱ ጋር አብሬ ወደ ሳውዝ ዌስተርን ማኒቶባ አንድ ብራንዲ የምትባል ሪሌተር አለች ከየምሰራ ከልሲ የምትባላለች ራፒድ ሲዲ አካሄድ ነው እዛው ከመሰራ ላይ የምትባለች ከነሱ ጋር ሰራለሁ እየሄድኩኝ ከነሱ ጋር በቲም ነው የምትሰሩት በቲም ነው የምንሰራው እኔ አገር ቤት ሄድኩ ጊዜ እኔን ክላይንቶች እነሱ ያሰራሉ እነሱ በሆነ ምክንያት ቫኬሽን ይኖራቸው የሆነ ነገር ሲኖራቸው ወሬቨር ካለ እኔ ቨርድን ድረስ ሄዳለሁ ሻምበል አንድ ጥያቄ አለኝ እንግዲህ በተለያየ ቦታ ላይ ብዙ ጊዜ ችግር ሆኖ የሚታዩት ከዚህ ከቀለም ጋር የተያዘ ወይንም ደግሞ የዚህ ሬሲዝም የሚሉትን ዘረኝነት አይነት የሚያጠቃቸው ሰዎች ሊገጥሙ ይችላሉ ይላሉ እና አንተ በዚህ በተለይ ማኒቶባ ገብተህ ከትምህርት ቤት ጀምሮ እስካሁን እስካለህበት በደረሰ አጋጣሚ ላይ እንደዚህ አይነት የተጠናወተ ነገር የለም ከዚህ ጋር የተያዘ ምንም እዚህ ላለህበት እስከምትደርስ ድረስ የገጠመ ነገር የለም ያው እንግዲህ ምንድነው በየስራው ሲገባ የተለያየ ሰው አለ ሁሉንም ማለት አይቻልም አይኖርም ማለት አይቻልም እንደዛ ያለ ነገር በሀገራችንም ሳማው ይኖራል እኔ ፐርሰናሊ እንደዚህ ያለ ነገሮች ወስደው አይ ዶንት ኖ ምን ኢትዮጵያዊ ስለሆንኩኝ አላውቅም ብዙ ጊዜ እንደዚህ ያለ ነገር እንታል እኔ አቴንሽን አልሰጥም ሊኖር ይችላል ግን እንደርሳ ማለት ራሴ እኔ እንደዛ ስለሆንኩ ነው ስለማላስብ ኮንፊደንስ ስትሆን በራስ ስትተማመን እንደዚህ ያለ ነገሮች ውስጥ አይገቡም ሊል ይችላል ሰው ባነጋገሩ በሲአይ ራሱ የራስ የሆነ ፐርሰፕሽን ይኖረዋል ግን አንተ ኮንፊደንስ ካለህ እንደዛ ነው ማስበው እኔ ብዙም እንት ብሎኝ አያውቅም አሁን ብዙ ጊዜ ከነሱ ጋር ነው የምሰራው አሁን ኒፖም ሰራ ከነሱ ጋር ነው አሁን የምሰራበት እኔ ብቻዬን ያለሁት እዛ ቲም ውስጥ ማለት ነው እና አይኖርም ልል አልችልም ይኖራል ግን ብዙም ያናክል እንደዚህ ይሰማኝ ይችላል አቅም እኔ እንደዛ ነው ማስበው አብ ሊኖር ይችላል ነገር ግን እንደዚህ በራሱ በውስጥ በራስ ላይ እምነት እስካለ ድረስ ብዙም አቴንሽን አልከፍልለትም ነው እያልከኛለሁ አዎ እኔ እንደዛ አሁን ትምህርት ግን አልገጠመህም አንተ እኔ ገጥሞኝ አያውቅም ግን ምንድነው አንድ ማስተውሎ ነገር አለ እኔ ምንድነው ማድረገው ብዙ አዲስ መስሪያ ቤት ስገባ ምንም አላውቅም እኔ ይሄ እኔ እንትን ነው አላውቅም በእነሱ እኔ ምንም አላውቅም ያለኝን ማስተርስ ዲግሪ አያውቁም እነሱ ወርከር ናቸው አይደል ካምፓኒው ሊያውቅ ይችላል ሜቢ ሩዚ ምን አገላብጡ እነሱ ግን አያውቁም ስለዚህ ትሬኒንግ ስወስድ ምንም አላውቅም ኖት ነው የሚይዘው እነሱ የሚሉት ሁሉ ጊዜ ኖት እዛለሁ በቃ እና ምንድነው ስትራቴጂው ሰው ብዙ ጊዜ አይተህ ከሆነ አፋፍ የምትናገረው ከሆነ አውቃለሁ የምትለው ከሆነ ያለውን አይሰጥህም ስለዚህ አላውቅም ብለህ መጻፍ ሰው ያለውን ሁሉ ይሰጣል እሱ የሚያውቀውን ሁሉ አንተ የምታጥፋው አንተ ነው የምታጥፋው ውስጥ ላይ ያለ ስለዚህ ያን ትወስዳለህ ያኛውም ሲያሰለጥነህ ጎንበስ ብለህ ምን ነገር ትወስዳለህ አለበለዚያ ምንድነው የሚሆነው አንዳንዴ ቻሌንጅ ይገጥማል ይሄ እኔ እንደዚህ ነኝ ምናምን የምትል ከሆነ ሲጀምር ያሰለጥነን ፈቃደኛ ማይሆንም የሚያውቀው ነው ማይነግረን
ስለዚህ እንደዛ አይነት ነገሮች አሉ። ስፔሻሊ ሶስቱም ካምፓኒዎች እንደዚህ ፕሮፌሽናል ስራ ስገባ በማያቅ እንትን ነው እዛ ጋር ኢንተርቪው አድርጌ ተቀጥሬ ያለው ኦልሬዲ ምንም የሚመጣ ነገር የለም። ሶ ትሬኒንግን ስወስድ ግን ያው እያንዳንዱ ካምፓኒ ራን የሚያደርግበት ፖሊሲ የተለያየ ስለሆነና የሚለያዩ ኢኩዊፕመንቶች ስላሉ እያንዳንዱ ኢኩዊፕመንት አንዱ ካንዱ ስለሚለያይ ምሰራበት እነሱ የሚሰሩበትን ሁኔታ አለ። ከዛ ደግሞ ከጨረስኩ በኋላ አንደኛው ሚስተር ኤክስ እንዴት አድርጎ ነው ኦፕሬት የሚያደርገው፣ ሚስተር ዋይ እንዴት አድርጎ ነው ኦፕሬት የሚያደርገው ብለህ ታያለህ። የራስ ደግሞ አለ። የእነሱን ትወስድና ኤፊሽንት ዌይ የትኛው ነው ብለህ የራስን ታደርጋለህ። ዋንስ ያን መስመር ከገባ በኋላ አንተ ንጉስ ነህ። የራስህ አለ፣ የእነሱን ወስደህ ከዛ በኋላ አንተ ከነሱ በላይ ነው እንጂ የምትሆነው ከነሱ ልታንስ አትችልም። የነሱን የሶስት ሰው ወስደሃል፣ የራስን ጨምረበት በምንም መልኩ ሊገዳደሩ ዝቅ ብለህ አትገኝም። እና በፈለጉት መንገድ ይመጡ አንተን ቻሌንጅ ያደርጉ። በእውቀት ነው ቻሌንጅ የሚያደርጉ፣ በሌላ ነገር ሊያደርጉ ይችላሉ። እነሱ ሊያስቡ ይችላሉ። ስራህን በአግባቡ እስከሰራ ድረስ ነው ኤፊሽንት እስከሆንክ ድረስ ምንም ቢሉ ምንም ሙከራ ሊያደርጉ ይችላሉ። አያደርጉም አይደለም፣ ይህ ያለ ነው ሰው ስለሆነ። ግን በምንም ታምር አሸንፈው ሊወጡ አይችሉም። የራሴ ደግሞ በራስ መተማመንና በራስ ቅልጥፍና ላይ የተመሰረተ ነው እያልከኝ። አዎ በቃ ዶሚኔት የምታረግ ከሆነ ዶሚኔት ታደርጋለህ። በጣም ሻምበል ስንት ስራ ትሰራለህ በአሁኑ ሰዓት? ምክንያቱም ነው ሳስበው ያልገባህበት ቦታ ላይ የለም። አንደኛ ኮንፊደንስ በጣም ደስ ይለኛል። ምክንያቱም ሌሎቹ ሰዎች ሌሎች ወጣቶችም አንተ በእድሜ በጣም ወጣት ነህ። የሶስት ልጆች አባት ነው ይመስለኛል። ባለትዳር ነህ፣ የሶስት ልጆች አባት ነህ፣ አስተዳድራለህ። አንድ በዚህ አጋጣሚ ሳላመሰግንም አላልፈው አንድ ድርጅት አለ እዚህ በዊኒፔግ ሲስተር ቱ ሲስተር እህቶች ለእህቶች የሚል ድርጅት አለ። እዛ ላይ ረድተሃል፣ ትረዳለህ። በአገር ቤት ውስጥ በዚህ በንጽህና መጠበቂያ በሴቶች በወር አበባ ላይ በንጽህና መጠበቂያ የሚመጣ እጥረት ምክንያት የሚስተጓገሉ ሴት ልጆች እህቶቻችንን እሱን የሚረዳ ድርጅት አለ። ያን ረዳህ አውቃለሁ፣ እንደምትረዳም አውቃለሁ። በዚህ አጋጣሚ በእነሱ ስም ሆኜ አመሰግናለሁ። ብዙ ነገሮችን ትሰራለህ። በአሁኑ ሰዓት ሻምበል በዚህ ቁመናው፣ በዚህ ሰውነቱ፣ በዚህ ቤተሰብ ኃላፊነት ስንት ስራ ይሰራል ብዬ ብል ትገልጽልኛለህ? እንግዲህ ሜንሊ የምሰራው ቅድም እንዳልኩት ፉድ ፕሮሰሲንግ ካምፓኒ ሜፕሊፍ ፉል ታይም ነው የምሰራው። ሜፕሊፍ ፉድስ ምንድን ነው እሱ? ዌስት ዋተር ትሪትመንት ኦፕሬተር ነኝ። የሜፕሊፍን ውሃ ሙሉ ሰዓት ስራ ትሰራለህ? ፉል ታይም እሰራለሁ እዛ። ሪል ስቴትን ፉል ታይም ነው የምሰራው ማለት እችላለሁ። ምክንያቱም የሜፕሊፍ ዌስት ዋተር ስራዬ 12 አወር ሽፍት ነው። ስለዚህ አንዳንድ ጊዜ ከዛ መጥቼም ክላይንቶችን ይዤ አናግራለሁ። ኦፊስ መጥተው ያናግሩኛል ማታ ላይ። ከዛ ወጥቼ አወራቸዋለሁ። ስለዚህ ኦልሞስት ፉል ታይም ነው የምሰራው። ወደ ሜልታ ሄዳለሁ፣ ስራ ሲኖር ቨርድን ሄዳለሁ፣ ኔፖ ሄዳለሁ። ማለትበት የለም ድራይቭ አደርጋለሁ። ቅድም ያልኩን ኤጀንቶች ለመርዳት ማለት ነው። አብረን እንሰራለን። እዛ ውጭ አንዳንዴ ደግሞ ታክሲ ነዳለሁ። እኔ እሱን ለማለት ነው የምፈልገው። አንድ ሰው ነህ፣ ሶስት ስራዎች አሉ። ፉል ታይም ዌስት ዋተር ከውሃና ፍሳሽ ጋር የተገናኘ ነው። እዛ ትሰራለህ። ሪል ስቴት በጥሩ ሁኔታ ላይ እንዳለ አውቃለሁ። ብዙ ክላይንቶች እንዳሉ አውቃለሁ። ታስተናግዳለህ፣ ትሰራለህ። በሶስተኛ ደረጃ ደግሞ ትንሽም ሰዓት ብትሆን በምንም አይነት አትላቀቅም። ታክሲህን በደንብ አባረህ ትሰዳለህ። ጊዜ አለ ወይ ለቤት? መልካም እንግዲህ አክቲቭሊ ሶስት ስራዎች አሉኝ ብያለሁ። ሶስቱንም በፍቅር ነው የምሰራቸው፣ ወዳቸዋለሁ። የሚገርም በዚህ አጋጣሚ የብራንድን የኛ ኮሚኒቲዎች የብራንድን ኢትዮጵያን ኮሚኒቲን ማመስገን እፈልጋለሁ። ስፔሻሊ የምሰራው ስራ የተለያየ ስለሆነ ስኬጁሊ በጣም ዝብርርቅ ያለ ስለሆነ ማኔጅ የማደርገው በዛ መልኩ ስለሆነ በፈለኩበት ጊዜ ነው ገብቼ የምሰራው። ታክሲ ሽፍት የለኝም እኔ። ስለዚህ ጓደኞቼ ናቸው ሁሉም በጣም ወዳጆቼ ናቸው። ስለዚህ እዛ ስፈልግ 3 ሰዓትም 4 ሰዓትም 1 ሰዓትም 2 ሰዓትም እሰራለሁ። ታይም እንዴት ነው የምታብቃቀው? እኔ እንዴት ነው የምታብቃቀው የሚለው ስኬጁልድ ነኝ። ሁልጊዜ ስኬጁል ነኝ። ነገ ምን እንደምሰራ አውቃለሁ። ሳምንት ስኬጁል ከሰኞ እስከ እሑድ ምን እንደምሰራ ቀድሜ ያወጣለሁ። በዛ ወር ውስጥ አቺቭ ማድረግ ያለብኝ ነገሮች አሉ። አንዳንድ ጊዜ የምንንቀው ነገር ይህንም አስታውሳለሁ የምንለው ነገር ላናስታውስ እንችላለን። በጣም አገሩ ትንሽ ስትረስፉል ነው። ብዙ ነገሮች ነው የሚካሄዱት። ስለዚህ ብዙ ነገሮች ዴድላይን አላቸው። ስለዚህ እያንዳንዱ ነገር ይጻፋል። ጉግል ካሌንደር አለኝ የራሴ። ስለዚህ ጉግል ካሌንደር ፉል ነው የኔ።
እያንዳንዷ ሰዓት እዛ ላይ አለች። ስለዚህ ሌላው ደግሞ ቱዱ ሊስት አወጣለሁ። ማታ ወደ መኝታ ሲሄድ ነገ ጠዋት ምን እንደምሰራ አስቀምጣለሁ ማለት ነው። ጠዋት ስነሳ ምሰራቸውን አውቃለሁ። ስራ ካለኝ ስራ እገባለሁ። ከስራ ስመለስ ምን ማድረግ እንዳለብኝ አውቃለሁ። በዛ ነው የምመራው። አንዱ እሱ ነው የጠቀመኝ። እኔ ሁሉ ነገር ተመዝግቦ የነገ ፕሮግራም ዛሬ ይነደፋል። አዎ በቃ ነገ ምን የሳምንቱ ይነደፋል። እኔ ብቻ ሳይሆን ባለቤቴም ታውቃለች። የሚገርም ነው። ስለዚህ አፕዴት አደርጋለሁ። ስክሪንሾት አድርጌ ልክላታለሁ ለእሱ ውሎዬን ማለት። ስለዚህ ለምንድን ነው ያልመጣው ቤት ካለች ኦኬ ዛሬ ስራ አለው ማለት ነው። ክላይንቶች አሉት ማለት ነው። ኦፊስ ነው ማለት ነው። ወይ ደግሞ የታክሲ ገብቷል ማለት ነው። ወይ ደግሞ አውት ኦፍ ታውን ሄዶ የሆነ ሳይን ሊያስቀምጥ ወይ ኦፕን ሃውስ ሊያስቀምጥ ይሏል ማለት ነው ትላለች። ያን ስለምጽፍ ማለት ነው። እኔ አንዱ እሱ ነው ኢምፖርታንት ነው። ታይም ማኔጅመንት ላይ ይሰራል። 4ም ስራ ይሰራል። ያን ግን ለማድረግ ዋጋ ፋሚሊ ዋጋ ይከፍላል። ባለቤቴ በዚህ አጋጣሚ 3 ልጆች ነው እንግዲህ ትቼባት ይሄን ሁሉ ስራ የምሰራው። በጣም ጠንካራ ነች። በጣም ጠንካራ ትዕግስተኛ፣ ግን በለውጥ የምታምን ነች። ይሄ ሁሉ የምንሰራው ምናምን ይሄ ሁሉ ድረስ የመጣ ነው በእሷ ብርታት እንጂ አንድም ስራ ሰርቶ መግባት ይከብዳል። 3 ልጅ 2 ልጅ ኖሮ ስራ ትሰራለች። ፉል ታይም ልጆች ድሮፕ አድርጋ ፉል ታይም ስራ ትሰራለች። ልጆች ሃንድል ታደርጋለች። እና አብዛኛውን ቤቱን እሷ ነች የያዘችው። እኔ ውጭ ላይ ሮጣለሁ። በዚህ አጋጣሚ እንግዲህ ያው ታያለች ብዬ አስባለሁ። በጣም ነው አመሰግነው። በጣም ነው ወዳት። ስትሮንግ ነች በጣም። እኔ እድለኛ ነኝ እላለሁ። እና ሌላው እንግዲህ ሌሎች ሰዓት እንዴት ይጠቀሙ። ሰዓት ነው እንግዲህ ማኔጅመንት ላይ ኬርለስ መሆን አያስፈልግም። በጣም ታይም የለንም እኛ ብዬ ነው ማምነው እኔ። at this age even at the 25 ታይም የለም። እያንዳንዷ የምትባክን ሰዓት ኮስት ታደርጋለች። መቼ በኋላ 30 ሲገባ 40 ሲገባ ኮስት ታደርጋለች። እያንዳንዱ ሰው ትምህርት ላይ ያለ ሰው ትምህርቱ ላይ ፎከስ ማድረግ አለበት። እያንዳንዷን ታይም እየተዝናናም ቢሆን የማይጠቅም ነገር ወርዝ የማያደርግ ነገር ላይ ታይሙ ማባከን የለበትም ባይ ነኝ። ታይም የለም አይኖርም ማለት ስጠን ታይም በቂ አይደለም ብዬ ነው ማለት ነው። ሌላው ደግሞ ምንድነው ፕራዮሪታይዝ ማድረግ፣ ቅደም ተከተል። ብዙ ነገር ያምረናል በህይወታችን አይደል? በአንድ ቀን ውስጥ ብዙ ነገር ማድረግ እንፈልጋለን፣ ግን አይቻልም። ግን ኢምፖርታንት የሆኑትን ነገሮች በቀን ውስጥ አትሊስት ሚኒመም እነዚህ ማድረግ አለብኝ፣ ምክንያቱም የህይወቴ መሰረት ናቸው ብሎ ሰው ማሰብ አለበት። እነዛን አቺቭ ካደረገ ከዛ ከተረፈው ሰዓት ደግሞ ለስ ኢምፖርታንት የሆኑት ነገሮች ማድረግ አለበት። ይሄን እንደ ምሳሌ ይሄ መጽሐፍ በጣም ወደው መጽሐፍ ነው። ፋውንዴሽን ፎር ሰክሰስ ይላል። ብዙ ሰው ቢያነበው ተጠቃሚ ይሆናል ብያለሁ። ስፔሻሊ ታይም ማኔጅመንት ላይ ከሰዎች ጋር እንዴት ዲል ማድረግ እንደሚቻል አሪፍ መጽሐፍ ነው። ምንድነው ለኛ ሀገር ጊዜ ወርቅ ነው ይባላል በብሂል ደረጃ አይደል? ትክክል ነው። እንቱን አባባሉን ነው እንጂ የምንለው አንተ ገብረው እስቲ መተግበር አለበት ብዬ ማምነው ነገር ነው። አንዱ እሱ ነው። ሁለተኛ ነገር ፋሚሊ፣ ጥሩ ፋሚሊ ሲኖር ጥሩ ነው። እኔ ያመንኩበትን ነገር ይሄን አደርጋለሁ ካልኩኝ ነው ብላኝ አታውቅም ባለቤት። ታደርገዋለህ፣ እኔ የምችለውን አደርጋለሁ ትለኛለች። ሪልስቴቱም ላይ ስገባ ዌስት ወተሩም ስመላለስ ልጆች እዛ ውዬ ስመጣ ትጨነቃለች። ዲች ውስጥ ገብቶ ይሁን አንዳንዴ 3 ሰዓት የምገባበት ጊዜ አለ። ዲች ውስጥ ገብቼ ቶው ትራክ ተጠርቼ እና እንደዛ ያሳለፍኩበት ጊዜ አለ። በዛ ሁሉ ጥንካሬ እሷን ትከፍላለች። ፋሚሊ ኢምፖርታንት ነገር ነው። ልጆች በዚህ አጋጣሚ አንዳንዴ ሳያዩኝ ተኝቼ አይተውኝ የሚሄዱበት ጊዜ አለ። ወደ ትምህርት ቤት ሲመጡ አያገኙኝም። ያም ከባድ ነው። አሁን ግን የተሻለ እንደውም አሁን የተሻለ ነገር አለ። በጣም አመሰግናለሁ። እስቲ እንግዲህ ፕሮግራማችን እየተጠናቀቀ ስለመጣ እድሉን ልስጥህ። ማመስገን ያለብን ወይም ማስተላለፍም እንዳንተ አይነት ላሉ ወጣቶች ማስተላለፍ የምትፈልገው መልእክትና ማመስገን የምትፈልጋቸውን ሰዎች አመስግነህ ፕሮግራማችን በዛ እንቋጫለን። በመጀመሪያ እንግዲህ ወደዚህ ወደ ካናዳ ለሚመጡ አዲስ ሆነው ለሚመጡ ወይም ደግሞ መጥተውም ላሉ ምለው ስራ በጣም አስፈላጊ ክቡር ነው ብዬ ነው ማምነው። የትኛውም ስራ ፊዚካሊ ሃርት የማያደርግ ሜንታሊ ሃርት የማያደርግ ነገር ከሆነ ሰው ምን ይለኛል ብለው ቤት መቀመጥ ወይም ደግሞ አለመስራት ምንም ይዘው ይምጡ ምንም እሱ ተገቢ አይደለም ብዬ ማምን ሰው ነኝ። በኋላ ይቆጫቸዋል ነው የምለው። ጊዜው ካለፈ በኋላ ኢቭን ኢፍ የምትፈልጉትን ከ5 ዓመት በኋላ ብታገኙ እንኳን 5 ዓመቱን መልሶ የሚያካክስ አይችልም። ስለዚህ መስራት ጊዜን በአግባቡ መጠቀም ላልሆነ በህይወታችሁ መዝናናት አንድ ነገር ነው። አእምሮ ሪፍሬሽ ያደርጋል። ከዛ ምንም ችግር የለብኝም። ግን ኮስት ወርዝ ለማያደርግ ነገር ጊዜ አለማባከን፣ ጊዜን በአግባቡ መጠቀም። ወደፊት 2 ስራ 3 ስራ ይቻላል። ያው ይቻላል። ስኬጁል ለመሆን ኢምፖርታንት ነገር ማስቀደም፣ ኢምፖርታንት ነገር መቀነስ፣
ነው የምለው። ከዛ ውጪ እንግዲህ ወደ ፊልዶቹ ሌላው ወደ ምፈልገው ብዙ ወጣቶች አሉ ከዚህ ያሉ ዊኒፔግም ብራንደንም ያሉ ወጣቶች አሉ። ፕሮፌሽናል ስራ ከፈለጉ ትሬዶች በጣም አሪፎች ናቸው። የኛም ዌስቶት የሚባለው ወደ ትሬድ የሚመደብ ነው። ጥሩ ክፍያ የሚከፈለው ስራ ነው። የለም ማርኬቱ ላይ ብዙ ሰው የለም። ስራዎች ይወጣሉ ያለው እኔ እና ብዙ ኮስት የሚያደርግ አንድ አመት እንደምን ኮስት የሚያደርገው ሩራል ማኒቶባ ሄዶ ትንሽ ከተሞች ላይ እየተመላለሱ መስራት ነው። ዋንስ ላይሰንስ ከያዙ በኋላ ወደ ቢሲ ብዙ ስራዎች አሉ። አልበርታ ብዙ ስራ አለ። ኦንቶሪም እንደዛ ብዙ ስራ አለ። ስለዚህ እዛ ጋር ቢገቡ ጥሩ ስራ ነው። ከባድ አይደለም። የእውቀት የሚጠይቅ ነው። ስለዚህ ኢንጆይ እያደረጉ ቢሰሩ ነው። እኔ ወደ ስራ ሲሄድ ቅንጣት ክላስ ቢያር ለምሄደው እሄዳለሁ። አውቀዋለሁ ስራውን ፈን እያደረኩ ነው የምሰራው። 12 ወር ምንም አይመስለኝም። እና እሱ ነው። ሌላው ሪል ስቴትም ከሆነ ሌላውም ኢንፎርሜሽን የሚፈልግም ሰው ካለ እንግዲህ በኮንታክት ማግኘት ይችላል። እኔ ጥያቄ ካለ ወደፊት መሆን የሚፈልግ ሰው ያሉት ነው ዲቴል ማውራት ይቻላል። ከዛ በተረፈ እንግዲህ በምስጋና ደረጃ እንግዲህ ብራንደን ከብራንደን ልጀምር። እንግዲህ ባለቤቴን ነው መጀመሪያ ማመስገን የምፈልገው። በጣም ጠንካራ ከአወኳት ጀምሮ ፖዚቲቭ እኔ የምላቸውን ላደርጋቸው ማስባቸው ነገሮች ከጀርባ ሆና የምታግዘኝ የኔ ውጤት የኔ ሰክሰስ የሷ ሰክሰስ እና እሷ ስለሆነች ነው እዚሁ እንደዚህ አሁን ሁሉ ስራ የምሰራውም እዚህ ደረጃ የደረስኩት ብዬ ነው የማስበው። ልጆቼ 3 ልጆች አሉኝ። በጣም ነው የምወዳቸው። ለነሱ ነው ይሄ ሁሉ የሚለፋው እና በጣም ነው የምወዳቸው። ወዳቸዋለሁ እላለሁ አሁንም። ከዛ ውጪ እንግዲህ ብራንደን ኮሚኒቲ የኢትዮጵያ ኮሚኒቲ የኤርትራን ኮሚኒቲ በጣም ስትሮንግ ኮሚኒቲ ነው ያለው። ምርጥ ኮሚኒቲ ነው። ችግር በቀጠመ ሰዓት በሀገርም ጉዳይ ይሁን እዛው አካባቢ ላይ የሚያደርጉት እንቅስቃሴ ደስ ይላል። እኔ ፐርሰናሊ ብራንደን ለኔ ትልቅ ኮሚኒቲ ነው ያለው። እንደው ስም ጠቅሶ መጨረስ አይቻልም። ስፔሻሊ በታክሲው በትራንስፖርቴሽን ዘርፍ የሚሰማሩ ኦነሮች ማመስገን እፈልጋለሁ። ሁሉንም ማለት ይቻላል። በጣም እኔ በፈለኩ ጊዜ ነው ሌላው ማይደረግለትን ነገር የኔን የቤተሰቤን የኔን ስራ በመገንዘብ የኛ ነው ብለው በሪል ስቴቱም ስለምሰራ እዛም ስለምሰራ ያን አይተው ስኬጁሉ የተፈታተነ ነው ብለው እንደሌላ ሰው አይ በሲፍት ግባ ስራ ስለማይሉኝ እና ፈለኩ ገብቼ እንደ ስራ ስለፈቀዱልኝ ሁሉንም እዛ ያሉ ካምፓኒዎችን ከልብ ማመስገን እፈልጋለሁ። ከዛ ውጪ እንግዲህ በሃይማኖትም አንዳንዴ ያስፈልጋል አይደለም እና አባታችን ቀሲስ ለምን በጣም ነው አመሰግነው። ሁሉ ጊዜ ያው አማከራቸዋለሁ። በጣም ቀርቤ እንደ ልጅ ነው የሚመክሩኝ። እነሱንም በዚህ አጋጣሚ እድሜ ይጨምርልን ዘመናቸውን ያርዝምልን ነው ብለው። በተረፈ እንግዲህ እናንተ ደግሞ ስቱዲዮ ባለሙያዎች አክብራችሁ እዚህ ጠርታችሁኝ ያለህን ነገር አካፍለን ብላችሁ ታይማችሁ ጋሼ አንተ ከኔ ጋር ቁጭ ብለህ ታይምን ላክ ቸሪ በዚህ አጋጣሚ ደውለህ ስለጋበዝከኝ አክብረህ በጣም ነው አመሰግነው። እናንተ ደግሞ ወጣቶች ከእናንተ ብዙ እንጠብቃለን። ታይማችሁን ሰውታችሁ ይሄ ነገር አስፈላጊ ነው፣ ለትውልድ ይጠቅማል፣ ለሌሎችም ሰዎች ሼር ብታረግ ጠቃሚ ብላችሁ ሁላችሁንም ይህን ስላደረጋችሁ እግዚአብሔር ያክብራችሁ። በጣም ነው አመሰግነው። ከልብ ደስ ብሎኛል። እኛም በበኩላችን በዚህ በክሩ እና በተለይ ደግሞ በዚህ ፕሮግራም አዘጋጅ ሰዋዊ ፕሮግራም አዘጋጅ ዋና ዳይሬክተር በቸሬ አምላክ አደም እና በቲሙ በዚህ በቡድኑ ስም አንተንም ውዷ ባለቤትን ቤተሰቦችንና እንዲሁም የብራንደን ማህበረሰብ በብዙ ነገሮች ሲሳተፉ ስለምናውቅ እንዲሁም በጥቅሉ የሃይማኖት ተቋማትን ሁሉ ከልብ እናመሰግናለን። ይህ በሰሜን አሜሪካ የሚገኘው ሰዋዊ ቤተ መጻሕፍታችን ነው። እነሆ የዛሬው መጻሕፍታችን ከነበረው ማህደራችን ላይ አውርደን ሻምበልን አቅርበን በጋራ አነበነዋል። ይህ ፕሮግራማችን በዚህ ይፈጸማል። በሚቀጥለው ፕሮግራም እስከምንገናኝ